በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ምስጉን ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባሕሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ወላዲተ አምላክ እመብርሃን ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ወዳጆቹ ቅዱሳን ሁሉ ስማቸው የተመሰገነ ይሁን፣ የተመሰገነ ይሁን። እንኳን አደረሳችሁ። ቸር መድኃኔዓለም ከቅዱሳን በረከት የእመቤታችን ጣዕመ ፍቅሯን ያሳድርብን። የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 28 እስከ 33 ምን ትላላችሁ? አንድ ሰው ሁለት ወንድማማች ልጆች ነበሩት። ታላቁንም ልጄ ሆይ ዛሬ ወደ ወይኔ ቦታ ሄድና ስራ አለው። ልጁም መልሶ እምቢ አለ። ኋላ ግን ተጸጽቶ ሄደ። ሁለተኛውንም እንዲህ አለው። እርሱም እሺ ጌታዬ አለ፣ ነገር ግን አልሄድም። እንግዲህ ከሁለቱ የአባቱን ፈቃድ የፈጸመ ማንኛው ነው አላቸው። ፊተኛው ነው አሉት። ጌታችን ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ ቀራጮችና መንዝሮች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል። ዮሐንስ በጽድቅ ጎዳና ወደ እናንተ መጣ፣ አላመናችሁበትም። ቀራጮችና መንዝሮች ግን አመኑበት። እናንተም በኋላ በእርሱ ለማመን አይታችሁ እንኳ ንስሐ አልገባችሁም። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። ዘማውያን ይቀድሙክሙ በዊአ ውስተ መንግሥተ እግዚአብሔር፣ አመንዝሮች ቀድመዋችሁ ወደ እግዚአብሔር መንግሥት ይገባሉ የሚለውን ለትምህርታችን ማንሻ እናደርጋለን። ዛሬ በቤተ ክርስቲያን ታሪክ ከተነሱ ቅዱሳን በሁለት ጎዳና፣ አንድ ፈጣሪውን ፈልጎ ተመራምሮ በማግኘት፣ ሁለት እጅግ ንጹሕ ንስሐ ያለው ኑሮ በመኖር ምሳሌ አብነት ሊሆን ቤተ ክርስቲያን ገናና ስም የሰጠችው አባታችን ቅዱስ ሙሴ ጸሊም ኢትዮጵያዊው ጻድቅ በግብፅ የተጋደለው ዓመታዊ የዕረፍት የሰማዕትነት በዓሉ ነው። ቢቻል ለማግኘት ትከብዳለች እንጂ ይችን መጽሐፍ ብታነቡ እወዳለሁ። የቅዱስ አባታችን የአባ ሙሴ ጸሊም ገድል ተመጥኖ ነው የተጻፈው። በአረብኛና በቅብጥ ቋንቋ ነው። እንግዲህ የሚገኘው በእንግሊዘኛ ነው። ይህንኑም ከዛው ከግብፅ ወይ ከአሜሪካ አካባቢ ነው ያመጡት መሰለኝ። በጣም አጭር ናት፣ በጣም ትንሽ ናት። ነገር ግን የቅዱሱን ታሪክ መንገር ብቻ ሳይሆን አንድ ሰው ሲሆን መነኮስ ወይም በተለመደው አማርኛ መነኩሴ ለመሆን ያም ቢቀር ደግሞ በክርስትና እንዴት ያለ ኑሮ መኖር እንዳለብን የቅዱስን ሕይወት ማሳያ አድርጎ የግብፅ ኦርቶዶክስ ቤተክርስቲያን ቅብጣዊት ቤተክርስቲያን ያዘጋጀችው። በእውነቱ በእነሱ የሚጻፉ ነገሮችን ግማሹን እንዲነበቡ እመክራለሁ፣ ግማሹን እንዲነበቡ አልመክርም። በነገር ሃይማኖት ጉዳይ የጻፏቸውን መጻሕፍት ባናነባቸው ጥሩ ነው። ለምን ቢባል ብዙ ከመስመር የወጡ ነገሮች ስላሉ። ስለ ቅዱሳን የጻፏቸውን ግን ብናነባቸው ጥሩ ነው። ግብፃውያን
ምዕመኑን ሳይሆን አስተዳደሩ መዋቅሩ የግብፃውያን ለኢትዮጵያ ጥሩዎች አይደሉም። መልካምነት የቀረ በቀድሞ ጻድቃን ሊቃነ ጳጳሳት ዘመን ነው። በዛሬው ዘመን ያሉ ሰዎች ከፖለቲካው ጋር ጋብቻ ያላቸው ሌላም የግል ፍላጎት ያላቸው ስለሆኑ ከባድ ነው። ደጋግሜ እንደምነግራችሁ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢየሩሳሌም ገዳም አላት አይደለም? ዴር ሱልጣንን ጨምሮ ወደ 7 ገዳማት አሉን አይደል? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጎልጎታ አካባቢ የሚገኘውን ዴር ሱልጣን የሚባለውን ገዳም ሸራርፈው ከመቀማት አልፈው ዛሬም ድረስ መነኮሳትን የሚያሰቃዩ እነዚሁ ግብፃውያን ናቸው። በክርስቶስ ወንድም ብለው አያስቡንም። ምዕመናኑ አላውቅም እኔ ስለ ምዕመናኑ፣ ግን ጳጳሳቱና ካህኖቻቸው በተለይ በመዋቅር ውስጥ ያሉት ለእኛ ጥሩ አይደለም። በእርግጥ ማንፈርደው በገዛ መዋቅራችን ያሉትን ጥሩ ስላልሆኑልን ሰው ቤት ሂደን አንፈርድም፣ ግን ደግሞ መጠንቀቅ ይገባል። እሱ ብቻ ሳይሆን ታውቃላችሁ ኢትዮጵያ በታሪኳ በእኛ ዘመን በእኛ ዕድሜ ወደ 2 ተከፍላ ኤርትራ የምትባል ሀገር ተፈጥራለች አይደለም? ያ እንዲፈጠር የሰራ የግብፅ መንግስት ብቻ አይደለም፣ የግብፅ ቤተክርስቲያን ጭምር ናት። እናዋላችሁ የግብፅ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድትበረታ የምትፈልግ አይደለችም። ሰማችኋል? ቀንሱት። ሰማችኋል አይደለም? መልካም፣ ይሄ በቂ ነው። የግብፅ ቤተክርስቲያን መዋቅሩን ነው የምነግራቸው። ምክንያቱም አነሰም በዛም ደጋግሜ እንደምነግራቸው ግብፃውያን ከግብፅ እስላሞችና ከኢትዮጵያ ክርስቲያን ምረጡ ቢባሉ የግብፅ እስላሞችን የሚመርጡት የሚያሰቃዩቸውን ማለት ነው። በሚያሳዝን ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኤርትራን ጨምሮ ሲኖዶሱ ስንት ነው የነበረ? ንገሩኝ። የኤርትራ ኦርቶዶክስ ሲኖዶስ የሚባል አይደለም፣ በሴራ ነው የተፈጠረው። ሴራ የምለው የኤርትራ ወንድሞቻችንን ስራ አይደለም፣ የግብፅ ቤተክርስቲያን ስራ ሳይሆን ሴራ ነው። በጥሩ አማርኛ ልንገራችሁና የችግሩ ባለቤት አቡነ ሽኖዳ ናቸው። የኢትዮጵያ ቤተክርስቲያንን ለሁለት ወደ መክፈል ትልቁን ስራ የሰሩ እሳቸው ናቸው። ይህንን እምላችሁ ለአቡነ ሽኖዳ ለሚባሉ አባት ከፍተኛ አክብሮት ያለው ብዙ ሰው እንዳላውቃለሁ። ችግር የለው፣ መጽሐፎቻቸውን የሥነ ምግባር መጽሐፎቻቸውን አንብቡ። ነገር ግን ማን ደብቀው ነገር አለ? ደብቀ ነው ምንም ፋይዳ የሌለው ነገር። የኤርትራ ወንድም እህቶቻችን ከኛ እንዲለያዩ ያደረጉ እሳቸው ናቸው። በጥሩ አማርኛ ዝርዝሩ አሁን እለቱ ጉዳያችን ስላልሆነ አናነሳውም። ግን አንዱነት ወቁ። አንድ ጊዜ በጣም ከረጅም ጊዜ በፊት ወደ ኢየሩሳሌም ሄዱ። ድሮ ገና ምናልባት ከ30 ዓመት በፊት ከዛ ሄደው ለኢኮን ቀንሰው ለእስራኤል መንግስት አንድ ጥያቄ ያቀረቡ እኒው ራሳቸው አባ ሽኖዳ። ጥያቄው ምንድነው የሚለው? ዴር ሱልጣን የቅብጥ ኦርቶዶክስ ንብረት ነው፣ ከኢትዮጵያ ቀማና ለኛ ሰጠን አሉ። አይሆንም አላቸው። እንግዲያው ድጋሚ በህይወት እያሉ ኢየሩሳሌምን አረግጣትም ብለው ወጡ። ኢየሩሳሌምን ድጋሚ ሳይረግጡ ነው የሞቱት። ጻድቅ ናቸው አጥናቸው እሱ አይመለከተኝም። እኔ ይህንን ሁሉ ከማወቃችን በፊት ድሮ ከሚያከብሯቸው ሰዎች አንዱ ነበሩ። አሁን ግን አክብሮትም ንቀት ለማንም ሰው አይገባም። አንዳንድ ነገሮችን እየቆያችሁ ስታዩቸው እንደምታዩት አይደለም። እኛን እየገፉ ከካቶሊክ ከፕሮቴስታንቱ ጋር የሚሰሩት የነበረውን ስራ ስትመለከቱ ምንድነው ዓላማው ትላለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን የግብፅ ኦርቶዶክስን ይቅርና ግብፃውያንን የበደለችው ነገር አለ? እንዴት ባላችሁ ቤት አልፋ ለ1600 ዘመናት በስመ ጳጳስ እስላም ሁሉ ሲልኩብን አልነበረም? ንገሩኝ። ይሄን ነገር ቤተክርስቲያኗ ሳታውቅ ያደረገችው ነገር ነው? ሆን ተብሎ የተደረገ ነገር ነው። በግብፅ ከሊፋዎች ትእዛዝ እኮ ነው የሚሾም የነበረ የሚመጣው ጳጳስ ሁሉ። ያውም እኛ ጳጳስ የምናገኘው መቼ ነው?
በስንት ዝሆን በስንት በቅሎና አጋስስ የተጫነ ወርቅ ከፍለን እኮ ነው፣ በገንዘብ እኮ ነው ጳጳስ እየተገዛ የሚመጣ የነበረው። ለዚያውም ከመጡልን ጳጳሳት የረቡ ጥቂቶች ብቻ ናቸው። ሌሎቹ ሌላ ተልእኮ የነበራቸው ናቸው። እሱ ላይ በቃ የግብፅ ከሊፋዎች ክርስቲያኖችን ሲያሰቃዩ ሰራዊት ከተው ነጋሪት መተው ነገስታቱ ዘምተው እግራቸውን ለጠጠር ደረታቸውን ለጦር ሰጥተው ያድኗቸው የነበሩ እነዚያ ናቸው። ምን እኔ አንዳንድ ጊዜ ግራ ነው የሚገባኝ። ለምንድን ነው የግብፅ ኦርቶዶክስ የቤተ ክርስቲያኑ መዋቅር ኢትዮጵያን የሚጠላበት ምክንያት አይገባኝም። ግን በቀላሉ ብትመለከቱት ፖለቲካው ነው። ምክንያቱም ግብፅ ተጠቃሚ ይሆናለሁ ብላ የምታስበው ኢትዮጵያ ከሁለት ነገር ስትለይ ነው ብሎ ነው የሚያስቡት አይደል? አንደኛ ከቀይ ባህር፣ ሁለተኛ አባይን ከመጠቀም። ማወቅ ያለባችሁ ነገር የአባይና የቀይ ባህር ጉዳይ ፖለቲካ ጉዳይ አይደለም አይደለም፣ ለኛ ማለት ነው። አሁን እዛ ዝርዝር ውስጥ አልገባም፣ ዛሬ ርዕሳችን አይደለም። ለሁሉም በምን አመጣው ብትሉኝ ይህንን መጽሐፍ አንብቡ ብዬ ስላችሁ በጣም የተቀደሰ መጽሐፍ ነው። ለምን ቢባል ዛሬ ተነስተው የጻፉት አይደለም፣ ጥንት የነበረውን ከተለያየ ስፍራ። ምክንያቱም የአባ ሙሴ ጸሊም ገድል ከአንድ ስፍራ ላይ አይገኝም። ከአንዱ ስፍራ አንድ ገጽ ሁለት ገጽ ከተለያዩ መጽሐፍት ስለሆነ የተሰበሰበ ያንን ሰብስበው ስላቀረቡት ነው እንጂ በዘመኑ የተጻፉ መጽሐፍትን እንድታነቡን ያለመክረው። እንኳን በግብፅ በኢትዮጵያ የተጻፉትን እንድታነቡ አለመክረው። እንግዲህ መጽሐፍት የምጽፉ ወንድሞቻችን አባቶቻችን አላችሁ። እንግዲህ የሁሉን ማለት አይደለም፣ አጣርቶ ማንበብ ይገባል። እና በዚያ ምክንያት ነው ሁሉን ማመን ከባድ ነው፣ መጠንቀቅ ጥሩ ነው። ለዚያ ነው። ወደ ትምህርታችን ንግባ። ርዕሳችን ምን ነበረ? አመንዝሮች ወደ እግዚአብሔር መንግሥት ቀድመዋችሁ ይገባሉ ወይም ለመግባት ይቀድሟቸዋል። ዘማውያን ቀድሙክሙ በውአ ውስተ መንግሥተ እግዚአብሔር። ኃይለ ቃሉ ለሁላችንም ተግሳጽ ነው። ከሰሞኑ እጅግ ክርክር ያስነሳው የምንኩስናን ነገር አንዲት ታሪክ በመናገር ልጀምር። ስለ መነኮሳት አይደለም ነገሩ፣ ግን ለሁላችንም ትምህርት እንዲሆን ነው። አባታችን ቅዱስ ሙሴ ጸሊም ዛሬ አሁን ታሪኩን የምንተርክለት አባት በገዳሙ አርጅቶ ተቀምጦ ሳለ በገዳመ ሲያት ወይም በአስቄጥስ፣ ሲያትና አስቄጥስ ተመሳሳይ ስፍራ ስለሆነ አንድ ሽማግሌ መነኮስ ይታመማል። እጅግ ለብዙ ዘመናት በገድል የኖረ ነው። መነኮሳት ሲያስታሙት ቆይተው ሲያያቸው የድካም ስሜት የመሰልቸት ስሜት ያየ መሰለው። ስለዚህ ማህበረ መነኮሳቱ እንዲሰበሰቡ ጠራና እኔ ለእናንተ ከባድ ሸክሙኝባችኋለሁ፣ ስለዚህ ወደ ከተማ ልውጣና ታክሜ ድኜ እመለሳለሁ ይላቸዋል። አብዛኞቹ መነኮሳት በሀሳቡ ይስማማሉ። አባ ሙሴ ጸሊም ብቻ ተቃወመ። ለምን ብሎ ሲሉት ወንድሜ ሆይ አለው ያን ሽማግሌ መነኩሴ፣ ከተማ ከወጣ የሚጠብቅህ አንድ ነገር ብቻ ነው፣ ትሰናከላለህ አለው። ትንቢት ነገረው። በጣም ተበሳጨ አረጋዊ ያ ሽማግሌ መነኮስ። እንዴት ይህን ሁሉ ዘመን በገድል ኑሬ አካሌ አልቆ ቆዳና አጥንት ቀርቼ ከፈቃደ ስጋ ወገን ምንም የሌለኝን ሰው እንዴት እንዲህ ብለህ እኔ ላይ ትናገራለህ ብሎ ወጥቶ ሄደ። በኋላ እየተከተለ ተው አትሂድ ይለዋል። አባ ሙሴ ጸሊም ተው ገዳምህን አትተው ይለዋል። እምቢ ብሎ ሲሄድ እንኪያስ ድጋሚ እንገናኛለን፣ የምንገናኝ ግን ልጅ ያዝልህ ነው ብሎ ተመልሶ ወደ ባቱ ገባ። ነገሩን ከቁም ነገር የጻፈው አልነበረም። ከዓመት በኋላ ያ መነኩሴ ሕፃን አዝሎ እያለቀሰ ይመጣል። ያ ሽማግሌ አረጋዊ መነኮሳት ተሰብስበው ሊጠይቁትም አልፈለጉም፣ ገብቷቸዋል። ሁሉም ተላቀሱ። ኋላ አንደኛው ብድግ ብሎ አባ ይሄ የተሸከምከው ሕፃን ምንድን ነው አለው። ያለመታዘዝ ፍሬ ነው። ነገሩ ምን መሰላችሁ? ሄደ
ከተማ ገባ። አስታሙኝ አለ። መነኮሳት ሲመጡ የከተማ ሰው ጠምጣሚ ካህን ሊቃውንትን አይወድም እንጂ መነኩሴ ይወዳል። ለምን ይመስላችኋል? መነኮሳት ከተማ ሲገቡና የመነኮሳት እግር ቱሱ ቱሱ የምትሉ ለምን ይመስላችኋል? ሰይጣን ስላደረባችሁ ነው። 100% ነው የምነግራችሁ፣ እርግጠኛ ሆኜ። ምክንያቱም አንድን ምድራዊ ሰው መነኮሳትን ማክበር አለበት። በትክክል ማክበር ያለበት ግን መነኮሳትን ያልኩ። ለምን? ከተማ ከገባ አንድ ሰው መነኩሴም አይደለም። ደህና ዋላችሁ። ከተማ ከገባ አንድ መናኝ ከተሆኑ መነኮስ አይደለም። ጭራሽማ ከተማ የመነኮሰውማ አማርኛ ራሱ እናጣለታለን። አብዛኛው አሁን እዚህ ከተማ የመነኮሰ ብዙ ሰው ታያላችሁ። እዚህ አባጃሌ የመነኮሰ ምንኩስናን በገንዘብ የገዛ ማለት ነው። ስንት ነው የሚከፈል? 300 ብር ነው 1000 ገብቷል። እንዴት ዋላችሁ? ስንት ገብቷል? እንደዛ እኮ ነው። በዛኛው ወፍጮ ቤት በዚህኛው የምንኩስና ንግድ አለ። ወፍጮ ቤቱንስ አንቃወምም፣ ጥሩ ነው። ወፍጮ ቤት ደግሞ በርካሽ ነው የሚፈጁ፣ ጥሩ ነው። እሱን አድንቀናል። ስራ መፍጠር ጥሩ ነው። ምንኩስናን መሸጥ ግን ነውር ነው። ምክንያቱም ምንኩስና ከሚሸጥባቸው ከተሞች መካከል ቁጥር 1 ጎንደር ናት። ለምን እንዋሻለን? ጎንደር ተብሎ ደግሞ በሁሉ እንዳይመካኝ አባጃሌ ተክለ ሃይማኖት ቤተክርስቲያን ነው። ዛሬ ደግሞ አቡነ ተክለ ሃይማኖት ናቸው። ምክንያት የሚያደርጓት እናታችን ቅድስት ክርስቶስ ሰምራ ነው። በሐሰት ማለት ነው። በሐሰት ያልተባለ ነገር እንደተባለ አስመስለው ገንዘብ እያስከፈሉ እናመነኩሳለን ይላሉ። የጎንደር ሊቃውንት ደግሞ እያዩ ያጨበጭባሉ። መምህሮቻችሁን ጨምሮ ማለት ነው። ተደባብቀው ነው አይሆንም። እንዲያውም ለማበረታታት የሚከድበትን ርቀት ስመለከተው ምን ያደርጋል? ሰው ለሰው ተፈራርቶ ሰው ይጠላኛል እኮ ጥሩ አይደለም። መጠላት አይቀርም። ይጠላኛል ብለህ የፈራኸው ሰው ይጠላኛል ብለህ ብትፈራም ከመጠላት አትርፍም። በቃ አለመሄድም እኮ ጥሩ ነው። እውነቴን ነው። ስህተት ነው ብሎ መናገር ማንን ገደለ? በዛ ላይ ምንኩስና ስርዓቱ ምንድን ነው? መጀመሪያ አመክሮም ይባላል አይደል? አመክሮ ምንድን ነው? ይሄ ሰው ለምንኩስና ይገባል አይገባም ብሎ ለመለየት ነው አይደል? እዚህ ቦታ ለመመንኮስ የሚያስፈልጋችሁ ሁለት ነገር ነው። አንደኛዋ ከነፍስ አባት ወይ ከሰካ ጉባኤ የመንኩስ የምትል ደብዳቤ ወረቀት፣ እሷም በገንዘብ ይሆናል የምትጻፈው። ሁለተኛው ነገር ክፍያውን መክፈል። ትከፍላለህ፣ ትመነኩሳለህ። አሁን ይህም ምንኩስና ይባላል። በተለይ በየቤታችን ያሉ ሽማግሌዎችን አርጅተው አፍጅተው አብቅተው አሞት አፋፍ ሲደርሱ ምን ይላሉ? አመንኩሱኝ። ምን ሊያደርግላቸው? እሳት ውስጥ ለመግባት። የአባ ሙሴ ጸሊም ጓደኛ አባ ስልዋኖስ የሚባል ገዳማዊ ነበረ። ሲጸልይ ቀና ቢል ሰማያት ተከፈቱለት። በእግዚአብሔር የፍርድ ዙፋኑ ፊት መነኮሳትና ሕዝባውያን ተሰልፈው አየ። ጌታችን መነኮሳትን መርምሯቸው አለ። እየመረመረ ሁሉንም እየጠረገ ወደ እሳት ነው የላካቸው፣ ወደ ገሃነም። ሕዝባውያንን ግን ጥቂት ምክንያቱን ሊያገኝባቸው ወደ ገነት ነው የከተታቸው። ለሕዝባውያን መጽደቅ ቀለል ይላል። አንድ መነኩሴ ምጽዋት ሰጥቶ መጽደቅ እንደማይችል ታውቃላችሁ? አይችልም። ምጽዋት ሰጥቶ ለመጽደቅ ለምን መነኮሰ? ምጽዋት አይስጥ አይደለም። ለመነኮስ ምጽዋት አንድ ስራው ነው። ነገር ግን ብቻውን የአንድ መነኮስ ትልቁ ሀብቱ እዚህ በፊት ነግሬያችሁ እንደሆነ አላስታውስም። አባታችን አባ አርሳኔዎስ በነበረበት ዘመን አንድ መነኮስ ይመጣና አባቴ እኔ የምንኩስና ምግባር የለኝም፣ ስለዚህ ገዳሙን ትቼ መሄዴ ነው አለው። ልጄ ወደ ገዳም ተመለስ አለው። በጎ ካልሰራው ምን ያደርግልኛል አለው። ልጄ ለአንድ መነኮስ በበዓቱ ከመቀመጥ በላይ ሌላ ምግባር የለውም። ሂድ ተቀመጥ፣ ትጸድቃለህ። ይኸው ሕያው እግዚአብሔር ምስክር ነው፣ ትጸድቃለህ። ሂድ ተመለሳለህ። ደስ አለውና ሄዶ ተመልሶ ቁጭ አለ። ያ መነኮስ ግን በሂደት ምግባር ተምሮ ከጻድቃን መነኮሳት አንዱ ሆኗል። የሚገርማችሁ ነገር እሱ ብቻ አይደለም። አባ ሙሴ ጸሊም በበዓቱ ተቀምጦ ሳለ አንድ መነኮስ መጣና አባቴ ሆይ መልካም መነኮስ እሆን ዘንድ ምን ላድርግ አለው። ሂድና በበዓት ቁጭ በል፣ በዓት ራሱ ያስተምርሃል፣ እኔ ምንም አልልም ብሎታል። ያ መነኮስ እንደበቃ ነው የምነግራችሁ። በዓቱ እንዴት ነው ያስተማረው? እሱን ስትኖሩት ነው የምትረዱት። በዓቱ ስታስቡት አለት ድንጋይ ነው ይመስል አይደለም። የአንድ መነኮስ በዓት ማለት ቀላል ነገር አይደለም። ህሩያን መነኮሳት
ቅዱሳን መነኮሳት፣ ጻድቃን መነኮሳት፣ አባቶቻችን መነኮሳት ክብራቸው ገናና ነው። ልብ በሉ። በእግዚአብሔር ፊት እውነተኛ መነኩሴና አንድ ሕዝባዊ እኩል አይደሉም። ማን ይበልጣል? እውነተኛው መነኩሴ ይበልጣል። ነገር ግን አንድ ሰው ሳይገደድ በፍላጎቱ የገባበትን ምንኩስና ከጣሰ በአቱን ትቶ ከተማ ከገባ ከቶውኑ የመዳኛ ምንም ቀዳዳ የለውም። ታውቃላችሁ፣ ቅዱሳን እንኳን መነኮሳትን ለማማለድ አይቀርቡም። ይህን ማወቅ አለባችሁ። እስከዚህ ያደርስን አይምሰላችሁ። ንገሯቸው፣ መነኮሳት በዙሪያችሁ ካሉ ለምልጃ እንኳ አይመችም። ለምን? የመላእክትን ሕይወት እኖራለሁ ብለው የመንኩስናን ክብርና የመላእክትን ክብር ካዋረዱ ነው የሚቆጠር። ቅዱሳኑንም ያዋርዳሉ፣ መነኮሳትን አባቶቻችን መላእክትንም ያዋርዳሉ። ይህን ማወቅ ይገባል። ለዛ ነው ብዙዎቻችሁ እንመንኩስ እያላችሁ ትመጣላችሁ ለማማከር። መልሴ ምንድን ነው? ብዙ ጊዜ አይሆንም ነው። ይሁን ያልኳችሁ የላችሁ አላችሁ። ይህን የጠየቃችሁኝ ሰዎች አንዳንዶቻችሁ ትታዩኛላችሁ አላችሁ። ከውጭ ሀገርም ብዙ ልጆች አሉ። ለሁሉም መልሴ ምንድን ነው? አይሆንም። ግን አይሆንም ስል በድፍኑ አይሆንም አይደለም። ምንኩስናውን ዝም ብለህ ኑረው፣ እዚሁ ነው ኑረው፣ እስኪ ታገለው፣ ህይወቱን ኑረው። ከቆቡ ከቀሚሱ ከቅናቱ ራስህን አዘግይ። በምናኔ ያሉ ወንድሞቻችን አሉ 14 15 ዓመት ከፍተኛ ገድል የያዙ ግን ቆብ የሌላቸው። ለምን? ምን ያስቸኩላል? ቆቡ ነናው አላችሁ። ያስቸኩላል? አያስቸኩልም እኮ ቆቡ አያስቸኩልም። እና በዚህ ጀመርን። ለምን? ዛሬ ቅዱስ ሙሴ ጸሊም ነው በቤተ ክርስቲያን ታሪክ ከዋክብት ከሚባሉ ቅዱሳን መነኮሳት መካከል አባ ሙሴ ጸሊምን የሚያክል የለም። አጭር ታሪክ ልንገራችሁ። አባታችን ቅዱስ ሙሴ ጸሊም የተወለደ በ325 ዓመተ ምህረት ነው። የተወለደው ኢትዮጵያ ውስጥ ነው። መልኩ ጥቁር ስለነበረ ከድሃ ቤተሰብ የተወለደም ስለነበረ በወቅቱ በነበረው ባህላዊ ስርዓት ምክንያት ለባርነት ከተሸጡት ሰዎች አንዱ ነው። ለባርነት የገዙት ሰዎች የወደዱት ቁመቱ በጣም ረጅም ነው፣ ቅልጥሙ ኃይለኛ ነው፣ ኃያል ነው እና ለባርነት ተሽጦ በሄደበት ቤት ላይ እነሱም ያመልኩ ፀሐይን ነበርና አረማውያን ናቸውና እሱም ፀሐይን ያመልክ ነበር። ነገር ግን ጉልበተኛ ከመሆኑ የተነሳ ሰው እየደበደበ አስቸገረ። ሰራተኞችን ይደበድባል፣ ገበሬዎችን ይደበድባል። ከአቅም በላይ ሆነ። ስለዚህ እሱን የቀጠረው ያ አረማዊ ሰው ውጣልኝ ከዚህ ብሎ ከቤቱ አባረረው። ሲባረር ቀጥታ የት ነው ሄደው? ወደ በረሃ ነው። በረሃ ገብቶ ሲታገል፣ መታገል ማለት መንፈሳዊ ትግል አይደለም። ምክንያቱም ታውቃላችሁ አይደለም? እንዴት ዋላችሁ? በመደበኛ የህይወት ስራ ውስጥ ሰው ሹመት የሚያገኝ እየሰራ ሰዎችን እያስመሰከረ ነው አይደለም? በሽፍትነት ግን የሽፍት አለቃ የምትሆኑት መቼ ነው? ሁሉንም ሽፍቶች ስታሸንፉ ብቻ፣ በጉልበት ማለት ነው። ሁሉንም አሸንፋቸው። 72 ሽፍቶችን አሸንፎ በሱ ስራ አድርጓቸው የ72 ሽፍት አለቃ ሆነ። ከዚያ ጊዜ ጀምሮ የገደላቸው ሰዎች ቁጥር የላቸውም። አብሯቸው የተኛ ሴቶች ቁጥር የላቸውም። ካገኛት ሴት ጋር የሚተኛ ያገኘውን የሚገድል ሰው ነበረ። እጅግ ጨካኝ የማይራራ ሰው ነበር። ማንም ሊቃወም የማይችል ጉልበተኛ ነበር። ከጉልበቱ የተነሳ ስንክሳር ላይ አጭር ታሪክ አለ አይደለም? እዚያ ታሪክ ላይ ምን ይላል? በአንድ ጊዜ አንድ በግ ብቻውን በልቶ አንድ እንስራ ሙሉ የወይን ጠጅ ጠጣ ነበር ይላል። ነናዋላችሁ። ሌላ መገለጫ ልስጣችሁ ከገድል ውስጥ ያለ። እሱ በሽፍትነት ይኖርበት የነበረው ስፍራ የአባይ ወንዝ ወይም ናይል የሚባለው እሱ ዳር ነው። ከወንዙ ተሻግሮ አንድ የበግ አርቢ አለ። ያ የበግ አርቢ የቅዱስ ሙሴ ጸሊም ጠላት ነው፣ አይዋደዱም። እና የሆነ ነገር ስለሱ እንዳለ ይሰማና አባ ሙሴ ጸሊም የእጁን ነው የምሰጠው ብሎ ይሄዳል። ሲሄድ ሰይፉን ታጥቆ አባይ ላይ ይደርሳል። ናይል ላይ አስቡት። እንደዚህ ዋኝታችሁ መሻገር ናይልን አታስቡትም። ናይል ሲባል እዚህ እንደ ቃንዳ ገረብ እንዳይመስላችሁ፣ ትልቅ ነገር ነው ማለት በጀልባ የሚኬድበት ነገር ነው።
እና ማይበሉ የወንዙ የሚሄደው ነገር አይገፋው። ልብሱን ራሱ ላይ ጠምጥሞ ቀጥ ብሎ ተሻገረው። ሲሻገር ማን ያዋል? የዛ የበግ እረኛው የበግ አርቢው ወዳጅ ያያል። ሩጦ ሄዶ ራስህን አድን ሙሴ እየመጣልህ ነው አሉ። ሽፍታው እየመጣልህ ነው። የሚሄድበት ቢያጣ ቆፍሮ ከነህይወቱ እዛ ውስጥ ገባ። አሸዋ አይደለ የግብፅ በረሃ። ራሱን ትንሽ መተንፈሻ ቀዳዳ በሸንበቆ ነገር አስተርፎ ራሱን ደፈነ እዚያ ላይ። ሙሴ መጣ፣ ፈለገ አጣው። ስለተበሳጨ 2 ሙክት ከበጎች መካከል አነሳ። እግራቸውን ከእግራቸው ጋር አጣመደና እዚህ ላይ አሰራቸው 2። እነዛን አስሮ እንደገና ዋኝቶ ተሻገረ። ወስዶ 2ቱንም ምሽክ አድርጎ በልቶ ከዛ ትርፍራፊ ያለ አይደለም እሱን ወስዶ ወይን ጠጅ ገዝቶ ጠጥቶበታል። ጉልበቱ እስከዚህ ያደረሰ። በዚህ ውስጥ እያለ ግን እግዚአብሔር ለሁሉ ሰው ጥሪ ያለው ቅድም ርዕሳችን እንዳትረሱ ስለ አመንዝሮች ነው። ምክንያቱም ለምን ተነገረ የሚለው እንመጣበታለን። ግን በአመንዝራነት፣ በነፍሰ ገዳይነት፣ በአመፀኛነት፣ በጣዖት አምልኮ የሚኖረው ይህ ሰው ልቡ ግን እረፍት የለው። ምክንያት ቢባል ፀሐይን ለማምለክ ሲያያት ግራ ትገባዋለች። ፀሐይ እንዲሁ በቀላሉ ስትመለከቷት ለምሳሌ ደመና ይጋርዳታል። ነናውላችሁ እንዴት ነው ደመና የሚጋርዳት? ማለት ደመና ከሷ ይበልጣል ነው። እንደገና በኋላ ደግሞ ሄዳ ስትገባ ተራሮች ይጋርዷታል አይደል? ትሸፈናለች። ጨለማ ይነግሳል። ሌሊት ለአንዳንድ ጉዳይ ፈልጎ ቢጮህም አትወጣለትም። በጊዜ ሂደት ሲመለከተው ፀሐይ አምላክ ከሆነች ጨረቃስ ምንድን ናት? ነናዋላችሁ ትንሽቱ አምላክ ነው። ከዋክብትስ ምንድን ናቸው? ሲያስበው እነዚህ ከተሆኑ አምላክ ሊሆኑ አይችሉም። ታዲያ እውነተኛው አምላክ ማን ነው እያለ ይመራል። ከነዛ አመፃ ሆኖ እንደዚህ ያስብ ነበረ። አንድ ወቅት ከዘረፋቸው ሰዎች መካከል የተወሰኑት መነኮሳት ነበሩ እና ሲያቸው አይረግሙትም፣ አይበሳጩበትም፣ ምንም አይሉትም። እና እነዚህ ሰዎች ምንድን ናቸው ሲል መነኮሳት ናቸው። ያላቸው ነገር ሁሉ ቀምቻቸው ለምንድን ነው ብስጭት የማይታይባቸው? የደስታ ስሜታቸው አልጠፋም ብለው ሲሉት አይ እነሱ በምንም ነገር አይደሰቱም ከፈጣሪያቸው ውጭ። ማን የነሱ አምላክ? አይ እሱንማ አንተ ጠይቃቸው። እነሱን ሲጠይቃቸው አምላካችን ጌታችን ኢየሱስ ክርስቶስ ነው፣ እግዚአብሔር ነው አሉት። አሳዩኝ፣ ልጠይቀው እፈልጋለሁ አላቸው። እነናዋላችሁ ይቻላል? አይቻልም? ሁሉ ይትከሃል ይላል መጽሐፍ። ሁሉ ምን ይላል? ተናገሩ እንጂ። ኧረ በሞቴ ታዲያ ለዘያምን ነው፣ ለሚያምን ነው፣ ለእኔና ለአንተ እንዳይመስልህ። ነገር ግን ደረጃ ይጠይቃል። ኋላ ምን አሉት? አይ ማግኘት ትፈልጋለህ? አዎ። አይ እግዚአብሔርንማ ፊት ለፊት የሚያዩት ቃል ለቃል የሚጨዋወቱት በአስቄጥስ ያሉ መነኮሳት ናቸው። ሂድ ወደ እነሱ ነው። እነሱ ናቸው የላኩት። ሰይፉ እንደታጠቀ ስሙ ዝናው ይታወቃል፣ ይፈራል፣ እስከ ገዳም ደርሷል። ሄደ። ቀጥ ብሎ መጀመሪያ የማንን ገዳም ያገኛል? የአባ ኤስድሮስን ገዳም። ሁሉም ገዳም አስቄጥስ ነው። አስቄጥስ ሲባል አንድ ገዳም እንዳይመስላችሁ፣ በስሩ በጣም ብዙ ገዳም ነው ያለው። ዋናው አባ መቃርስ ናቸው፣ ከላይ የተራራው ላይ ያሉት ማለት ነው። ያኔ አባ መቃርስ ነበሩ። ያኔ ማን የሌለ አለ? አባ ዘካርያስም አለ፣ አባ አሞኒዮስም አለ፣ አባ ጴሜንም አለ፣ አባ ባይሞይም አለ፣ አባ ብሶይም አለ፣ አባ ዮሐንስ አጽርም አለ፣ ታላቁ አርሳኒዮስም አለ። ዛሬ በስንክሳር የምናውቃቸው እነዛ ሁሉ ጻድቃን እኮ እዚያ ላይ ነበሩ። ሁሉም አስቡት። አስቄጥስ በምድር ያለ ሁለተኛ ሰማይ ሆኖ ነበር። ዓለመ መላእክቱ እነዚህ ሁሉ ቅዱሳን ግን ቅርብ የነበረ እሱ ለሚሄድበት የአባታችን የአባ ኤስድሮስ። አባ ኤስድሮስ ካህን ነው። በነገራችሁ ላይ በአራተኛው ክፍለ ዘመን ከአባ መቃርስ ቀጥሎ ምንኩስናን በማስፋፋትና ብዙ ቅዱሳንን በመውለድ የሚጠቀሱ አባ አሞኒዮስ፣ አባ ኤስድሮስን የመሰሉ አባቶች ናቸው። አባ ኤስድሮስ ሲያየው መቼስ ፍጹም አባት ቢሆንም ደነገጠ። ለጊዜ ሲያየው ምን ሊያደርግ መጣ ደግሞ ገዳሜን ያጠፋብኝ ይሆን ብሎ ነው። ሰላምታ ከሰጠው በኋላ ምን ፈለክ ብሎ ሲለው እናንተ እግዚአብሔርን ታዩታላችሁ ሲባል ሰምቻለሁና አሳዩኝ፣ መነጋገር እፈልጋለሁ አለ።
ይሄ ነገር ጫን ያለ ነው፣ በላ ወደ ዋናው ልውሰድህ ብሎ ወደ አባ መቃርስ ወሰደው። አባ መቃርስ ገና እንደሚመጣ በጸጋ ያውቁ ነበርና ሲያገኙት ቁጭ አድርገው ልጄ ሆይ እግዚአብሔርን ማየት ትፈልጋለህ? አዎ። መጀመሪያ የታጠቀውን ሰይፍ ፍታው፣ ጣለው። ጣለ። መላ ቁጭ በል። የክርስትናን መሰረታዊ ነገር በአንድ ቀን መግቢያ የሚባላል አይደል? እንደ መቅድም የክርስትናን ነገር የሃይማኖትን ነገር መቅድም ሰጠው። እችን ከሰጠው በኋላ ይኸውልህ እግዚአብሔር አምላክ ማለት እንደኔና እንዳንተ አይደለም። ስትፈልግ ገልጠህ እንደምታየው መጽሐፍ አይደለም። ለማየት አቅም ይጠይቃል። ነገር ግን ቃል እገባልሃለሁ የምልህን ብቻ አድርግ። አንተ ጌታችንን ፊት ለፊት ታየዋለህ፣ ቃል ለቃል ትነጋገረዋለህ። ይህን ቃል እገባልሃለሁ ማለት እሺ አለ። እንግዲህ የመጀመሪያ ዓላማው ምንድን ነው? ማየት ነው። ጽድቅ ምናምን አይደለም፣ ማየት ነው። ከዚያ በኋላ ነው አባ ሙሴ ጸሊም ስራ የጀመረ። ለዓመታት እንግዲህ ሲመነኩስ እድሜው ከ25 እስከ 30 አካባቢ ደርሷል። ወደ ገዳም አስቄጥስ ሲሄድ እድሜው ከ25 እስከ 30 ይገመታል። ያ ማለት ወደ አስቄጥስ ገዳም የገባው በ350ዎቹ መጀመሪያ አካባቢ ነው። አስተማሩት፣ ክርስትናን በደንብ ተማረ፣ ተጠመቀ፣ አመነኮሱት፣ መነኮስ ሆነ። አባታችን ቅዱስ ሙሴ ጸሊም ለተወሰኑ ዓመታት የእግዚአብሔርን ጸጋና ብቃት ማግኘት አቃተው። ምክንያቱም ቅዱሳን መነኮሳት እንደሱ ያለ ገድል የነበራቸው፣ ምክንያቱም እንደ አባ ሙሴ የተጋደለ የለም። ይሄ እዚህ ላይ ስሙ ራሱ ሲጻፍ በቅዳሴያችን እንድታውቁት የሚያስፈልገው ነገር ቅዱስ ሙሴ ጸሊም በዓለም ከፕሮቴስታንት ውጭ በዓለም በሁሉም አብያተ ክርስቲያናት በቅዳሴ ስሙ ይጠራል። በኦርቶዶክስ በምስራቅ ኦርቶዶክስ በለው፣ በአሳይሪያን ቸርች በሚሉት በለው፣ በካቶሊክ በለው፣ በግብፅ በለው፣ በሶሪያ በለው፣ በህንድ በለው፣ በኢትዮጵያ በለው ይጠራል። ሲጠራ ደግሞ ስሙ ተመሳሳይ ነው። እዚህ ያለው እንግሊዝኛ ይታያቸዋል። ከፊት ያላችሁ ታች ያለው ስትሮንግ ሴንት አባ ሞሰስ ይላል አይደለም? የኛ ወቀቦሙ ላይ ምን ይለዋል? ጽኑ ወቅዱስ አባ ሙሴ የሚለው እሱን ነው። ጽኑ ወቅዱስ ስትሮንግ ሴንት የትም ቦታ ላይ ለምንድን ነው ቢባል ቀን በጾም በጸሎት ይውላል። ሌሊት ካጋንንት ጋር ጉሮሮ ለጉሮሮ እስከመተናነቅ ይደርሳል። በግልጽ እየመጡበት ማለት ነው። እተኛለሁ ሲል አብረዋቸው ሲተኙ ከነበሩ ሴቶች አንዷን መስሎ አብረውት መጥቶ ይተኙበታል። ጾም ውሎ ማታ እህል አልቀምስም ብሎ ጾም ሲያድር በሌሊት በህልም ሲያበሉት ያድራሉ። በህልም መብላት አታውቁም? ደህና ዋላችሁ። ለመነኮሳት ከባድ ነው። ለእኛ ምንም ጭንቅ የለውም። ድሀ በህልሙ ቅቤ ባይጠጣ እያለ እንዲያውም በህልም መብላትን የምናበረታታነን አይደለም። በህልም መብላት ጾም እንደሚያሽር ማወቅ አለባችሁ ለመነኮሳት። ለእናንተ ያላልኩበት ምክንያት ለሁላችንም ህጉ ያው ነው፣ እንዲያው ሸክም እንዳይሆን ብዬ ነው። አቅሚቱ ስለሌለች ነው እንጂ በህልም አንድ ወንድ ከሴት ጋር እንደተኛ ሆኖ ቢታየው ኃጢአት አይመስልም? ነገሩኝ እንጂ። ኧረ በሞቴ ህልመ ሌሊት ማለት እሱ አይደል? ርሳት ዝንየት የሚያመጣ እሱ አይደለ? አባቶቻችን በስሙ ምን ብለው የሚጠሩት ተጻብኦ ይሉታል አይደል? ጦርነት ማለት እኮ ነው። ጠላት እየተዋጋ ነው። ስለዚህ ርሳት ካጋጠመህ ድል ነሳ። ለምን? በተግባር ባትችለው በህልምህ አደረግከው ኃጢአቱ። ምግብንም በህልም ስትበላው ሆድ ላይ ሞላ ይችላል፣ ፈቃድህ ግን በልታለች። እየውስ ለምን እንደዚህማ ከኔ አቅም ውጭ ነው እንዳትል። ለምን? በጣም የምግብ ፍቅር ያለውን ሰው ነው እንደዚያ የሚያደርገው፣ የለመደውን ነው እንደዚያ የሚያደርገው። እንደ አንዳንድ ወንድሞቻችን ማለት ነው። ታውቁታላችሁ። አንድ ትኩስ እንጀራ በሽሮ ወጥ 2 ጉርሻ ብቻ አይደል ለአንዳንድ ወጣት? አረ 2 በጣም ብዙ ነው። እዚያም ያንሳል። ከ2 ትከፈላለች፣ ትታጠፋለች፣ ሽሮ ላይ ጣል ትዳረጋለች፣ ትጠቀልላለች፣ እጅ ላይ ትገባለች፣ በቃ ትላካለች። ብዙ አትላመጠም እኮ ደግሞ ምንም። በቃ እውነቴን ሰው አስገርመኛል። እና የምግብ ፍቅር በጣም ያደረበት ሰው፣ ምግብ መብላት በጣም የሚወድ ሰው ሲውል ሲያድር ግን አንድ እውነት ልንገራችሁ ደግሞ እዚህ ላይ የማልደበቃችሁ ነገር፣ እንቅልፍንና ሆድን አታማረሩት፣ ተቆጣጠሩት እንጂ አታማረሩት። ለምን? እንቅልፍን የመሰለ ጸጋ የለም። አይምሰላችሁ። እንቅልፍ ማጣት ያሳብዳል። እንቅልፍን ምንድን ነው ማለት? ተመስገን በሉ እስቲ። ከዛ ግን መቆጣጠር፣ መንቃት፣ መሞከር አይደል? ሆድንም እንደዛ ነው። ለምን? አልበላው ያለ ሰው አስቡት። ለምን? መብላት ያስፈልጋል እኮ
ልክ አለው ነው እንጂ መብላት ያስፈልገናል። ስለዚህ ምግብ የሚበላው ሰው ምንድነው ማለት ያለበት? ተመስገን ነው። ግን ደግሞ ሆዱን ምን ማለት አለበት? መቆጣጠር። አባቶቻችን ምን አሉ? አፉንና ሆዱን የማይቆጣጠር ከትሎ መነኩሴ መሆን አይችልም ብለዋል። መነኮስ መሆን አይችልም። የመንኩስና መሰረቱ አፍና ሆድን መቆጣጠር ነው ብለዋል። አፍ የተባለ ለመጎረስ እንዳይመስልህ፣ እሱማ ሆድ ተብሏል። አፍ የተባለ ንግግሩን የማይቆጣጠር ሰው መመነን አይችልም። በጉልበት ነበር የሚታገል። ሞከረ፣ አልተሳካለትም። ከዛ ሄደና አባታችን አለው፣ አባታችን አባ ኤስድሮስን ታገልሁት፣ ነገር ግን ሰይጣንን ማሸነፍ አቃተኝ ብለው ሲለው፣ ልጄ ሆይ ሰይጣንን የምታሸንፈው በትህትና እንጂ በትግል ብዛት አይደለም። አንተ ስጋዊ አቅም ስላለ በዛ አቅምህ ምክንያት እሱ እንደምታሸንፈው ስለሚሰማ ከተሆኑ ጌታችን ኢየሱስ ክርስቶስ አይረዳህም። ጌታችን እንዲረዳ ትፈልጋለህ? ገድሉን ያዝ፣ ግን ገድልህን በመጠን አድርገህ ጌታችንን በትህትና ለምነው። ለምን? 1000 ጊዜ የዓለም ጉልበተኞች ተሰብስበው በጉልበታቸው አንድን ሰይጣን ማሸነፍ አይችሉም። ለምን? መልአክ ነው፣ ረቂቅ ነው። እንደ ሰው እኮ አይደለም፣ እንደ ሰው የምንታገለው አይደለም። እንደዚያ ሲያደርግ ኖረ። አንድ ቀን አንድ ሐሳብ በጭንቅላቱ መጣለት። ስለዚህ ሰውነቴ መድከም አለበት። ሰውነቴን ለማድከም የቀኑ ጾም፣ ጸሎት፣ ስግደት አይበቃኝም፣ ሌሊት ስራ መስራት አለብኝ ብሎ የአረጋውያንን ቅል ወይም እንስራ ይይዝና ውሃ ሄዶ ሌሊት ሲቀዳላቸው ያድራል። አሁን ውሃ ቀዳ ተብሎ ሲባል ቧንቧ እንዳይመስልህ። የእውነቴን ነው። የኛ ሰው እኮ ሞኝ ነው። አንዳንድ እንደዛ የሚያስበው ውሃ ሲባል በለመድከው ነው። አረ ቧንቧ አይደለም፣ እዚህ ቃና አንገረው ፈጭፋጭት እንዳይመስልህ። ቅርብ የሚባለው ውሃ የሚገኘው 5 ኪሎ ሜትር ነው። ያ ማለት አሁን እኛ ከተቀመጥንበት ሳሙና ብር ማለት ነው። ደህና ዋላችሁ? አረ እግዚአብሔር ይመስገን። ሳሙና ብር የሚባል ታውቃላችሁ? ንገሩኝ። የእውነት እስከዛ ማለት ነው። ውሃ በጠፋ ሰሞን ግን ውሃ በማይገኝበት በዘመነ ሐጋይ ግን ውሃ የሚገኘው 8 ኪሎ ሜትር ርቀት ላይ ነው። አንድ ዙር ውሃ ማምጣት ላበትን ጠብ የሚያደርግ ነገር ነው። እንዲህ እያደረገ ይኖራል። መነኮሳት አረጋውያን ይመርቁታል። አንድ ቀን ግን ውሃ ለመቅዳት ሂዶ ጸሎት እያደረገ፣ ምክንያቱም በየጎዳናው ሌሊትም ይሁን ቀንም ይሁን ካፉ የማይለየው አንድ ነገር አለ። በቃሉ ያጠናው የዳዊት መዝሙር። መነኮሳት ስራቸው እኮ እሱ ነው። የቅዱስ ዳዊት መዝሙር በቃላቸው ያጠናሉ። እሱ ነዋየ ሐቅል ይለዋል አይደለም? የጦር መሳሪያቸው ነው ለመነኮሳት። ዳዊት ያልተማረ እኮ መመንኮስ እንዲያው ጨዋ መቼስ ከአቅም በላይ የሆነበት ቢያንስ 2-3 መዝሙር ማጥናት አለበት በቃሉ። ሌሊት ዳዊት እየደገመ እያለ ሰይጣን ስለተበሳጨ መጥቶ በሳት ዛንጅር እግሩን መታው፣ ጥሎ ደበደበው። እዚያው ጥሎት ሄደ። 3 ቀን ሙሉ አባ ሙሴ ጸሊም በበዓቱ ዘግቶ እየጸለየ ነው ብለው ትተውት የለም። በ3ኛው ቀን ውሃ ሊቀዱ መነኮሳት ሲሄዱ ወድቆ እዛ ላይ ያገኙት። ተሸክመው አመጥተው ለአባ ኤስድሮስ ሰጡት። አባ ኤስድሮስ የሚባል ደግ ሰው አለ። አስታሞ አዳነ። ነገር ግን ያቺ ድብደባ አንድ ችግር አመጣች። አባ ሙሴ ጸሊም ከዛች ቀን በኋላ ስጋዊ ጉልበቱ ከሱ ጠፋ። የለም፣ በቃ አለቀ። ያቺ ደዌ ሁሉን አጠፋች። ያን ስጋዊ ጉልበት አጠፋችው፣ ግን አልጎዳቸውም፣ ጠቀመችው እንጂ። ጉልበቱ ከመነኮሰ እንኳ በኋላ ምን ያህል እንደሆነ እንድታውቁ፣ አንድ ቀን ሌሊት 4 ሽፍቶች ሊዘርፉት ይገባሉ። መቼም መነኮሳት ቤት አንዳንድ ነገር አጠፋም ብለው ነው እንግዲህ። ባለሙያ ነው እሱ፣ ቺፍ ነው፣ ታውቁታላችሁ። ዋናው ነው። ለምን ያውቀዋል። ሌባ እንዴት ነው የሚመጣ፣ እንዴት ነው የሚደረግ ያውቀዋል። ጠብቆ 4ቱንም መጥቶት አላቸው። 2ቱን እጅና እግራቸውን በግ እንደሚታሰረው ጠረነፋቸው። 2ቱን ጠረነፋቸው። 4 2ቱን በቀኝ 2 በግራ ትከሻው ተሸከማቸው። አስቡት፣ 4 ሰው በአማካይ ሚዛን እኮ 200 ምናምን ኪሎ ማለት ነው። ከ2 ኩንታል በላይ ነው። 4 ሰው በሸክም ማለት ምን ያህል ጉልበት እንዳለው አትገምቱት። ተሸክሟቸው ወዴት ነው ሄደ? ወደ መነኮሳት። ማይበረ መነኮሳት ተሰብስቡልኛል። ተሰበሰቡ እና አባ ኤስድሮስ ፊታቸው ላይ አስቀመጣቸው። ምንድነው አባታችን አለ፣ እነዚህ ሰዎች ሊገሉኝ ነው የመጡ። በድሮ ህይወቴ ቢሆን የማደርገውን አውቅ ነበረ፣ ዛሬ ግን የማደርገውን አላወቅኩም፣ ምከሩኝ። ተዋቸው ይሄዱ አሉት። እሺ ብሎ ፈቷቸው። ግን ልሸኛችሁ ብሎ ከገዳሙ አጥር ሊወጡ ሲሉ
ግልጥልጥ ብሎ አወቃችሁኝ አላቸው። በሱ ስር የነበሩ እኮ ናቸው። ደግሞ ማን አሉት? ሙሴ ማለት እኔ ነኝ አላቸው። በጣም ገርሟቸው ምንድን ነው እንደዚህ ያደረጋሉት? የጌታችን ኢየሱስ ክርስቶስ ፍቅር ነው አላቸው። እባክህ አስተምረን አሉት። አስተማራቸው። ቅዱስ ሙሴ ጸልይ በመጨረሻ ሲሰዋ ከተገደሉት ቅዱሳን መነኮሳት 4 እኮ እነዚህ ናቸው። በተመሳሳይ ጎዳና የመጡ ማለት ናቸው። እስከዚህ ድረስ ነበረ ጉልበቱ። ከዚያ በኋላ እንግዲህ ተጋደለ፣ ለክህነት ጸጋ በቃ፣ በ500 መነኮሳት ላይ አበምኔት ሆነ፣ ብዙ ስራ ሰራ፣ በቅቶ ለሰማዕትነት ደረሰ። ደህና ዋላችሁ። አሁን ስለሱ ለመነጋገር አንዳንድ መቼስ ወደ ርዕሱ ብመለስ ተግሳጽ ስለሚበዛብኝ ከሱ ይልቅ እስኪ ስለ አባ ሙሴ ጸልይ አንዳንድ የህይወቱን ትሩፋቶች እንማር አይመስላችሁም? ይሄ መጽሐፍ ይታያችኋል። የቅዱስ ሙሴ ገድል ነው አይደለም? ይሄኛው መጽሐፍ ይታያችኋል። መጽሐፍ ነው። ይሄ ሁሉ እዚህ ውስጥ አለ። ተማሪ ለሆናችሁ ፈሊጥ ተማሩ። አንዳንድ ነገር ለመያዝ ይውላችሁ። አሁን ይሄ በሙሉ ወደዚህ ተገልብጦ ማለት ነው። ለምን ይባል? በደንብ ታጠናው ትይዘውና ምን ይባላል? በዛው ምክር ልስጣችሁ፣ በተለይ ዘመናዊ ትምህርት ለምትማሩ። ምክንያቱም በቀደም አንድ እናንተ ጋር የሚማር ሰው መጣና እኔ አልጠበቅኩም ጥያቄ አለኝ ሲለኝ፣ አይ ፈተና ተፈትኖ ይሆን ብዬ ምንድነው ስለው፣ እስቲ ያጠናን ስልት ንገረኝ። አንተ ስራ ፈት መስላለሁ እንዴ? እኔ ብዬ ኋላ ትዝ ሲለኝ ለካ ስራ ፈት ነኝ። በልቃናሽ ጥሩ ቀን ገጥሞሃል ስራ ፈት ነኝ ብዬ ናቆጭ በል። ስታጠና መጀመሪያ ለትምህርት የምታጠናውንና ለህይወት የሚጠቅምህን ነገር ስጋዊ ምንም ሳይሆን ለየብቻ አድርገው። በስጋዊ ደረጃ የምታጠናውን ነገር ካጠና በኋላ መጀመሪያ ነገር ስታጠና በጣም ይሄ ሜዲሲን ተማሪዎችን ሊመለከት ይችላል። በጣም ብዙ ማንበብ ስለሚጠበቅባችሁ፣ ግን ከተቻለ አንድ ሰው በጣም ብዙ ባያነብ ጥሩ። ለምን ይባል? አይምሯችን ወይ ንባብ ላይ ብቻ የምናተኩር ሰዎች፣ ሌላ ምንም ስራ የሌለበት ሌላ ምንም ሀሳብ የሌለበት ሰው ረጅም ሊያነብ ይችላል። ሌሎች ሀሳቦች ያሉበት ግን ጭንቅላቱ ብዙ ቦታ ስለሚይዝበት ረጅም ነገር ስላነበበ ያነበበው ነገር ሊያስደስተው የተያዘው ይመስለዋል እንጂ በኋላ መጥፋቱ አይቀርም። ስለዚህ በመጠን ነው ማንበብ። መጠን ስትሉት ምሳሌ ከነገራችሁኝ አንድ ጊዜ ተቀምጦ ከ30 እስከ 50 ገጽ ብቻ ቢበዛ፣ በጣም ደግሞ ኮንተንቱን ሁሉ መያዝ ያለብን ነገር ከሆነ 10-20 ገጽ በቂ ነው። ይህ ስላችሁ እኔ በማደርገው መንገድ ሂዱ ማለት አይደለም። ነገር ግን ሞክሩት። ከዛ ካነበባችሁ በኋላ ቀጥሎ አንብባችሁ እንደጨረሳችሁ ወደ መዝናናት ወደ ሆነ ተግባር አትሄዱ። ቀጥሎ ብቻችሁን ጸጥ ብላችሁ ያነበባችሁትን ነገር መልሳችሁ ለማስታወስ ሞክሩ። እዛው ላይ ስታስታውሱት ካልመጣላችሁ ያነበባችሁትን ነገር አልያዛችሁት። ስለዚህ ቢያንስ አሰላስሉት። በጣም ጎበዝ ከሆናችሁ ሁለተኛ ተግባር ጨምሩ። ወረቀት አውጡና ያነበባችሁትን ነገር መስመር በመስመር ዋና ዋና ጉዳዮችን ጻፉት። መጽሐፉን ሳትመለከቱ ነው ታዲያ ጻፉት። ዛሬ ከዚህ የተረዳሁት ነገር ይሄ ነው። ይሄ ለመንፈሳዊ ይረዳል። ሶስተኛውና ጥሩና የመጨረሻው ነገር ግን ተመሳሳዩን ነገር ካነበበ ጋር ያንኑ ተመሳሳይ ኮንተንት ይዘት ተነጋገሩበት። ከዚህ በኋላ ምንም በቃ እንግዲህ በዚህ ነው እንዴ ታዲያ ጥሩ ውጤት ታመጡ የነበረ ካላችሁ በእግዚአብሔር ቸርነት ነው። ጥሩ ውጤትም አላመጣንም አመጣንም የሆነሱን እግዚአብሔር ያውቃል። ግን እቺን ልምከራችሁ በዛው መቼም መንፈሳዊ ነገር ብቻ ነው የሚያስተምር እሱ የገዳም ነገር ምናምን ነው ይባል። እኔ የገዳም አላስተማርኩም። ክርስትና የገዳም ያለ የሚባል ነገር የለውም። ቅድስናውን ማለት ነው። ደህና ዋላችሁ። ዘመናዊ ነገር የምታነቡ ሰዎች ደግሞ አደራ ፍልስፍናና ስነ ልቦና የሚባል መጽሐፍ አታንብቡ የምላችሁ ፍልስፍናን የማንበብ አቅሙ ስለሌላችሁ። ስነ ልቦና ግን በሰው አይምሮ ላይ መጫወት ስለሆነ ለምን በጭንቅላታችሁ ላይ እንዲጫወትባችሁ ትፈቅዳላችሁ? ደህና ዋላችሁ። ምናምን የማግኘት 5 ጥበቦች እንደዛ ዛሬ በሃይማኖት እኮ መጥቷል። መንግስተ ሰማያት መግቢያ 5 ጥበቦች ብለን እናሳትም። በነገራችሁ ላይ እንደዛ የሚባል ነገር የለም፣ ግን ሰው ግን ይገዛል። አዎ በጣም ሰው የሚገዛው ግን የአሜሪካ ቪዛ በቀላል ማግኛ 5 ዘዴዎች ምናምን ብለህ ቪዲዮ ትሰራለህ። ሰው ይልሃል ምን አለ ይሄ ሰውዬ
እነዛን 5 ዘዴዎች የሚሰሩ ቢሆኑ እሱ እዚህ ተጎልቶ ዩቲዩብ ላይ ከሚያንቃርር አይገባም ኖሯል። እንዴት ዋላችሁ? ሀብታም መሆኛ ምናምን መንገዶች ይላል። ሀብታም መሆኛ ብቸኛው መንገድ ያንተ ጅልነት እንደሆነ ስለሚያውቅ እኮ ነው ያንን ጽፎ ካንተ ገንዘብ ይወስዳል እንጂ ለአንተ ከሚጽፍልህ ራሱ ሀብታ ያገኝበት ኖሯል። ስለዚህ የስነ ልቦና መጻሕፍትን ገሸሽ አድርጓቸው። ይሄ በትምህርት ያለውን ስነ ልቦና ማለት አይደለም። ትምህርት ያለው ሳይኮሎጂ እሱ ሌላ ዘርፍ ነው። ይሄ ግን ግለሰቦች የሚጽፏቸውን የስነ ልቦና መጻሕፍት አታንብቡ። ፍልስፍናን ግን በሃይማኖቱም ብትመለከቱት በዘመናዊ ሳይንስ አቅማችሁ አይፈቅድም። እናንተ ትለናለህ አንተስ ብትሉ ያው ነው። እንደምን ቢባል አንበባችሁ ከሆነ ፊሎሶፊ ኢዝ ቀጥሎ ምንድን ነው የሚባል? እስቲ አምጣ ጎበዝ ከሆነ the queen of all science ነው የምትባል። እንዴት ዋላችሁ? ፍልስፍና የሳይንስ የምርምር የእውቀት ሁሉ ምንድን ናት? ንግስት ናት ማለትም ይችላል። ሁሉን እውቀት ካወቅክ በኋላ የምትገባበት ነገር ነው እንጂ ፍልስፍና ዝም ብለህ ደርሰህ ጲላጦስ ምን አለ፣ ኃይለ ጊዮርጊስ ዳኘ፣ ኦሾ ምን አለ፣ አሪስቶትል፣ ፕሌቶ፣ ኢማኑኤል ካንት ብትለኝ ተው ሙሃይ እንዳቅምሽ አልሚ ነው፣ ችሎታው የለም። ስለዚህ ንባብ አዲስ ከሆናችሁ ከምን ጀምሮ መሰላችሁ? በስጋዊ ደረጃ ከተረት መጻሕፍት ጀምሮ። እንዲህ እኔ ሕፃን ነው የትለኝ እንደሆነ ኧረ ሕፃን ብትሆንልኝ በምን እድልኝ። ከሕፃን የሚያነሳ አይምሮ እኮ ነው ብዙዎቻችን ያለን። ሰደበነ በሉ ደግሞ ነናዋላችሁ። ተረት አንብቡ። የተረት መጽሐፍ የነ ከበደ ሚካኤልን የነ አዲስ ዓለማየሁን የተረት መጽሐፍት አንብቡ። መጀመሪያ ስነ ምግባር ማስተማሪያ መንገዶች እኮ ናቸው። ስጋዊ ነገር ነው በነገራችን ላይ። በመንፈሳዊ ከሆነ የቅዱሳንን ታሪክ በማንበብ ከመጽሐፍ ቅዱስም ታሪክ ነክ ነገሮች ላይ ማተኮር መጀመሪያ፣ ቀጥሎ ስርዓት ነክ፣ ቀጥሎ ሃይማኖት ነክ፣ በመጨረሻ ምስጢርና ትንቢት ነክ ነገር። ትንቢተ ኢሳይያስን ላንብበው ቢለኝ አንድ ሰው እንዳያነብ አልከለክለውም። ግን ሃይማኖት ላልተረዳ ሰው ምን እያለ እንደሆነ ሳይገባው አይምሮ ቢፈተንበት፣ ስለዚህ የሚገባህን መጀመሪያ መርጠህ አንብብ። ትንቢተ ኢሳይያስን ማንበብ ከፈለግ ከጎን መምህራን ይኖሩ። አልረዳ ሲል የኔታ እቺ ምንድናት እያልክ እየተረዳ ሄድ። ይህን ሁሉ ኮተት ያመጣችብኝ ኮች ናት። ምንድነው የምትሏት በትምህርት ቤት? ሀብን ያመጣችሁ እሱን አማርኛ አጤሬራ ደግሞ በትክክለኛው ምንድን ነው የሚባል? ሾርት ኖት፣ አጭር ማስታወሻ። ይሄ አጭር ማስታወሻ አይደለም። አጭር ማስታወሻ ሙሉ ሀሳብ ያለው ነው። ይሄ እኮ ሰረዝ ሰረዝ እየተደረገ የሚደረግ ነገር ነው። ለምሳሌ አሁን ምን ይላል? ቅዱስ ሙሴ ይልና ወደ ግብፅ ባርነት፣ ኃጢአት፣ ስርቆት፣ ገዳም፣ ንስሐ፣ ፈተና፣ ውሻ፣ አበው፣ ምስራቅ እዚህ ያልኩን የሚሄድ ነገሩ የሚገባ ይለን ብቻ ነው። ይሄ ምንድን ነው የሚባል? አውትላይን ነው። አንተ ቢጋር አታውቅም? ሃይላይት ወይም ደግሞ አታውቅም? ያዙ እንጂ ወይ ሃይላይት ወይ አውትላይን ቢጋር ማለት እንዲያውም የአውትላይን መስፈርትማ ያሟላም እኮ ደግሞ ከዛም ያነሰ ነው። ለሁሉ መድኃኔዓለም ይማረን። እንደዚህ አንዱን ይዤ ወደ አንዱ እየመጣሁኝ ነው። ስለዚህ ስለ ቅዱስ ሙሴ አንዳንድ ነገር እንነጋገር ብዬ ነው። ልናነሳቸው ከሚገቡ ነገሮች መካከል አንደኛውና ትልቁ የሐሳቡ ፈተና ነው። አባታችን ቅዱስ ሙሴ ጸሊምን በሐሳቡ በጣም ሲፈትነው ሰይጣን ሄዶ ለአባይ ሲደርስ አባቴ በሌላው አልቻለኝም፣ በሐሳብ ግን አልቻልኩትም፣ በቃ ሐሳቤን እንዴት ላድርገው አላቸው። ልጄ ሆይ አሁን እየደረሰብህ ያለው ነገር እንደገና ለቅድስና እየተወለድክ ስለሆነ ቻለው፣ አለዚህ ለቅድስና መውጣት አትችልም። ይሄ ራሱ በጎ ነው አሉት። እንዲህ ፈተና እኮ መልካም ነገር ነው። ደህና ዋላችሁ። ፈተናን እኛ ፈልገን አናምጣው እንጂ ጠላት የሚያመጣው ፈተና ሁሉ ይጠቅማል። ዳግመኛ እየተወለድክ ነው ካሉት በኋላ አንድ ምሳሌ ነገሩት። ቅድም ውሻ ብዬ ምልክት ላይ ያያችሁት እሱ ነው ወይም የሰማችሁት። ልጄ ሆይ አንድ ነገር ልንገርህ፣ ውሻ ምግብ ካለበት ቤት ይሄዳል፣ እየተቅለሰለሰ ጅራቱን ጭራውን እያወዛወዘ ቁልጭ ቁልጭ ይላል። ሂድ ብሎ ያባረዋል። ውሻ ሄደ ይቀራል? አይቀርም። ተመልሶ ይመጣል፣ ይታገላል። አሁን የባለቤቱ ስህተት የሚመጣው በነገራችሁ ላይ ውሻ እያለ እየተናገረ ያለው ስለ ዱር ውሻ ነው እንጂ ሰው እቤቱ ያለውን ውሻ ማብላት አለበት። ያንን ውሻ ከአንተ ድጋሚ ስጋ እንዳይጠይቅ ከፈለክ ለምን 1000 ጊዜ አይመላለስም? እንዳሰጠው ቁራሽ ስጋ አንበቶ ለምን ያችን ከቀመሰ ከቶኑ ምን ብታደርገው ካንተ አይሄድም።
ሰይጣንም እንደዛ ነው ብሎታል። ስለዚህ የፈለገውን በሐሳብ በምን ይምጣ ፈቃዱ እንዳትፈጽምለት ዝጋው ብለዋል። በዚህ ምክንያት ድል ነስቶታል። አንዳንድ ጊዜ ገና አንዱነት ተረዱ መምህራችን የንታ ኃይለሥላሴ ስለዚህ ጉዳይ ምን ይላሉ? እንዲህ ያለው ምክር 100% የሚሰራ ለመነኮሳት ነው። ህዝባውያን ከሆናችሁ ግን ለምሳሌ አንድ ባለትዳር ፈቃድ በጣም አስቸገረው፣ ደግሞ በአጋጣሚ ጾም ነው። ታገለው ከአቅም በላይ ሆነ። ከዚያ አይ ከሚስቴ ጋር ስላለው አይደለ ሁሉ ነገር የሚሆነው ከሷ ብርቅ ይሻለኛል ብሎ ለመራቅ ሞከረ። ያ ግን ሌላ የከፋ ነገር አመጣ። ሄዶ ከሰይጣን ጥርስ ውስጥ ገባለት። ታሪኩን መተረክ ስለማያስፈልገን ነው በድፍኑ የምነግራችሁ የሚገባችሁ ከሆነ እና አንዳንዴ ጥንቃቄ ይጠይቃል። ለምን ቢባል ጠላትን ከመጠን በላይ አትዋጋው ብለውናል። መነኮስ ካልሆንክ በቀር እንዲያውም አባ ይስድሮስ ምን አለው? አባ ሙሴ ጸልም ልጄ ወይ ለሁሉም ነገር ልክ አለው፣ አጋንንትን ለመዋጋትም ልክ አለው። በቃ አንተ እስከ መጠን ሄድና ከዛ በላይ ያለውን ለፈጣሪያችን ተወው ብለውታል። የንታ ደግሞ ከዚያ እየይዞ ምን አሉ? ልጄ እግዚአብሔርን አታሳዝን፣ ከዚያ በኋላ ግን ሰይጣንንም አታናድደዋል። ይህ እኮ ለሰይጣን ማዘን ይመስላል። የንታ አልኳቸው አይደለም፣ አታበሳጨው። ለምን? ከተበሳጨ በሙሉ ኃይሉ ይዋጋል። ያን ጊዜ አትችለው እናላችሁ። እኛ በክርስትና ውስጥ የምንጾም የምንጸልይ ሰይጣን ለማናደድ ነው? ንገሩኝ። አሁን እማፈ ደቂቁ ሕፃናት አስተዳለው ከስብሐተ ከሕፃናት ጡት ከሚጠቡት ምስጋናን አዘጋጀ ካለ በኋላ በእንተ ጸላኢ አለ። ስለ ጠላት ከመትን ስቶ ለጸላኢ ወለገፋ ያለ መጀመሪያ ግን በእንተ ጸላኢ ሲተረጎም ምን ትላላችሁ? ጠላትን ይንደደው ይቁጨው ብለህ ይላል። ይህንን ማድረግ የሚችል እግዚአብሔር፣ ቀጥሎ መላእክት ናቸው። እኛ ግን ስለ ክርስቶስ ፍቅር፣ ስለ ክርስትና፣ ስለ ሃይማኖትና ስለ ወንድም ስለ እህት ፍቅር ነው እንጂ አንድ ክርስቲያን ሰይጣን ለማናደድ ሁሉ ስራ መስራት የለበትም። ምን ያደርግለታል? እሱን አናዱ። ምክንያቱም ያናደዱት ሰዎች እንደና አባ ጳላሞን ያሉት ከመጠኑ በላይ ሲያናደዱት ጠቅላላ ኃይሉን ሰብስቦ እኮ ጣላቸው። ችግር ነው። ነናዋላችሁ ምንና ቅዝምዝምን ሲባል አታውቁም? እውነቴን ነው። ኋላ መጨረሻ ከማረፋቸው የተነገረኛል። ልጄ እኔን ስታይኝ በድንግልና ይህን ያህል ዘመን በምታየው ህይወት ይህን ያህል ዘመን ስኖር ጠላትን አሸንፌው አይደለም፣ አንድ ቀን አሸንፌው አላውቅም። ወደ ጌታችን ኢየሱስ ክርስቶስ ወደ ፈጣሪ ተጠግቼ እና ደግሞ ተደብቄ አምልጬው ነው፣ ተሸሽጌ ነው። እዩኝ ለሰው ብቻ ሳይሆን ለአጋንንትም ጥሩ አይደለም ማለት ሰው ብቻ ሳይሆን ጠላትም እንዲያይን ማድረግ የለብንም። በነገራችሁ ላይ በጣም ከምቃወማቸው ነገሮች መካከል አንደኛው እነዚህ ህፃናትን እያወጡ ቃለ ምልልስ የሚያደርጉ አሉ አይደል? አታውቁም? ንገሩኝ። በስጋዊ ብቻ አይደለም በመንፈሳዊ ልጆቻቸውን በቪዲዮ እየቀረጹ ሙያቸውን የሚያሳዩ። ባለፈው ነገራቸዋለሁ። ግዕዝ ቋንቋ የምታስተምር አንዲት ልጅ አለች ፌስቡክ ላይ ሁልጊዜ የማይ የሚገርማችሁ ላይክ ሳልል ወጥቼ አላውቅም። ጥረቷን እውቀቷን አደንቃለሁኝ። ግን አባቷን ነገሩት ብዬ ነበረ። ነግረውት ከሆነ ጥሩ ነው። ምን ያላቀውም ሰውየውን ብቻ አባቷ የግዕዝ ቋንቋ ባለሙያ ስለሆነ እሱን ያስተማራት የአባቷ እንደሆነ ይታወቃል። እና ይችን ህፃን በተለይ ዛ ትግራይ አካባቢ ያላችሁ ወንድሞቻችን፣ ትግራይ አካባቢ ነው መሰል ያለችው ህፃኗ፣ ምክንያቱም በትግርኛም ስለምታስተምር ንገሩት። ጸሎተ ማርያም ጠዋት ማታ ይድገምላት፣ ለአባቶች ያስደግምላት። ምክንያቱም እያያት ያለ ሰው ብቻ አይደለም። እኔ ተናግሬያለሁ ማለት የራሱ ዳ ነው። እኔ እንግዲህ አላውቃትም፣ እዛው ነው በቃ ብቻ ቁም ነገሯ ስለሚያስገርመኝ አያለሁኝ። ደስ ይላል። በቤተ እግዚአብሔር ተቀምጠን እንኳ አቅማችን ፊደል ቆጠርን የምንባለው ከምናውቀው በላይ የምታውቅ ልጅ ናት። ግን ጥንቃቄ ያስፈልጋል። ህፃናት ልጆቻቸውን ከተው ነው ብትችሉ። አባቶቻችን ጥንት ነው ምንድን ነው የሚያደርጉ የነበረ? የማይወዱት ነገር አለ አባቶች እናቶች። አንደኛ ልጆቻቸው እንዲቆጠሩ አይፈልጉም አይደል? ሁለተኛ ነገር እንግዳ ሲመጣ ልጆች ሳሎን ይቀመጣሉ። ይሄን ነገር ሰዎች ምን ያስቡታል? ይሄ ድሮ ነው ያረጀባል ይመስላል። እስቲ ክርስትና የገባችሁና ክርስትናውን የምትኖሩ ልጆች እስኪ እጃችሁን አውጡ። ይህን ያህል ዘመን ተምራችሁ በትክክል ክርስትናውን ትኖሩታላችሁ? ለምን ይመስላችኋል ያቃታችሁ? አስተዳደጋችሁ ላይ ችግር አለው። ያደግንበት መንገድ ችግር ያለው ነው። ቅድም ቤተክርስቲያን ውስጥ ስገባ አንድ የ2 ዓመት ህፃን ሞባይል ይዟል። እዚያ እናቷ አለች፣ ከዚህ ጎረቤት ናት ሞባይል የሰጠችው። ተቆጠብ። ለምንድን ነው ሞባይል የሰጠችው? ዝም አለች። ይኸውልሽ እናት ይህንን ሞባይል በመያዙ ምክንያት የእድሜ ዘመን ህይወቱ ሊበላሽ ይችላል።
አንቺ የምታስቢው ሕፃን ነው የሚያየው ነገር አይገባው። ምክንያቱም ሕፃናት ብቻ የማይረብሹበት ሁለት መንገድ ነው ያለ አይደል? ወይ ቲቪ ሲከፈቱ ሞባይል ሲይዙ ነው አይደል? ሕፃናት እንዳይረብሹ ብላችሁ ሕይወታቸውን አታበላችሁ። ሕፃናት ልጆቻችሁን ዛሬ እኮ በአሜሪካ ሕግ እየወጣ ነው። ከ15 ዓመት በታች ያሉ ሕፃናት በእንግሊዝም አሁን ረቂቁ ቀርቧል። ከ15 ከ16 ዓመት በታች ያሉ ሕፃናት ስልክ የሚባል በጣታቸው እንኳን እንዳይነኩ። አልሰማችሁም? ባለፈው በዛ መከረኛ ቲክቶክ በሚባል የቆሻሻ ስራ መንደር ቆሻሻ ስራ ሲባል አንዳንድ ሰባኪ ቅር ሊለው ይችላል። ተው እባክህ አንተ ስለተገባ አትቀድሰው። ደህና ዋላችሁ? እንዴት ዋላችሁ? ይኸውልህ እንደዚህ ያለ ቆሻሻ ነገር ልትቀድሰው አትችልም። አማራጭ አተን ህዝቡን ለማስተማር ነው የገባንበት ብትለኝ እቀበላለሁ። ስንት ህፃናት ናቸው ላይቭ ራሳቸውን አንቀው የገደሉ? አሁን ባለፈው አንዲት እህታችን ሞተች አሉኝ። ምኑና ሞተች? እንትን ተወግታ የአስከሬን ማድረቂያ። አስቡት ደግሞ የሞተ መንገዱ ብዛት። አስከሬን ማድረቂያ ስትወጉት ውስጥ ሲስተማችን ቀጠረ የሚያደርገው ልጅቱ መንፈሳዊ ነገር አታውቅም። እንዴት ያለች አለች የተባለች ቆራቢ፣ ጸሎተኛ፣ ጾመኛ በጣም ትልቅ መንፈሳዊ ሰው እና ምንድነው ስላችሁ አይ ሰው ተንኮል ሲያደርግባት አይቀርም። እንዲሁ ጨዋታችሁ አያልቅ አይደለም። እንደሱ አይደለም። ያን ያስደረጋ ጸላዔ ሰናያት ነው። ጸላዔ ሰናያት የቀረባት ሰው ተንኮል ስላደረግባት አይደለም። ክርስትናውን የያዝንበት መንገድ ይሄ ሞባይል ምን ያህል ደመኛ ጠላታችን እንደሆነ አናውቅም። የኔም የናንተ ጥፋቱ የጋራችን ነው። አላወቅ ነው። ይሄ ስልክ መጥፊያችን እንደሆነ አላወቅ ነው። እጅ ላይ ያለው ላፕቶፕ፣ ቲቪ ስክሪን፣ ኢንተርኔት ላይገባን ይችላል። ግን በቀላሉ ልንረዳው የምንችለው ነገር በዚህ ዘመን እግዚአብሔር እንደፈቀደ ከመኖር ይልቅ እያደረግን ያለ ነው። ክርስትናን ለማን እንደሚስማማ ነው የምንፈልገው? ንገሩኝ። 99% የምንሰብከው ስብከት እኮ እሱ ሆኗል። ዛሬ የእግዚአብሔርን ፈቃድ የሚያስተምር ሰባኪ ታውቃላችሁ? በሞቴ እኔ እኮ አላውቅም። ካገኛችሁ አስተዋውቁኝ። ከእኔ ጀምሮ የእግዚአብሔርን ፈቃድ የሚናገር ማን አለ? ለምን እኔ መኖር ያቃተኝ እንዴት እየሆነ እናንተ ማስተምራችሁ? ለምን ይመስላችኋል መኖር ያቃተኝ? በክርስትናው መንገድ ውስጥ አልገባሁማ። ማስመሰል እኮ ነው ጠቅላላ ማስመሰል ብቻ። ነገር ግን ይህን ስላችሁ ተስፋ ለማስቆረጥ አይደለም። የያዝናትን ጥረት እናበርታ። አስተዳደጋችን ተበድለናል። እኔና እናንተ ተበድለናል ከተባልን አሁን የሚመጣው ትውልድ ምንድን ነው የሚባል? እና ባካችሁ ለልጆቻችሁ ከቶውኑ ስልክ አትስጡ ባካችሁ። ቴሌቪዥን ላይ የሚያዩትን ነገር መጥኑት። ቴሌቪዥን ላይ የማህበረ ቅዱሳን እንዲያው የቤተ ክርስቲያን ነገር ካልሆነ በቀር ሌላ ነገር አትክፈቱ። በተለይ MBC 3 ምናምን የሚባል የህፃናት አለ አይደለም፣ ይሄ የልጆች ፕሮግራም ምናምን የሚባሉ አሉ አይደለም፣ የቲቪ ምናምን አታሳዩአቸው። እሱንም ቢሆን ከቻላችሁ ሌላ መጫወቻ መንገድ ፍጠሩላቸው። ፐዝል የሚባል ነገር ታውቃላችሁ? እንደዚህ አይነት ነገር ፍጠሩላቸው፣ አይምሯቸውንም ያበረታታ። ከዛ ውጭ ይሄ መከረኛ ኳስን በእግራቸው ይደብድቡ፣ ችግር የለም። ፊዚካል ኤክሰርሳይዝ ነው ኳስነቱ ለነሱ። በኋላ ካልነገራቸዋቸው ይቀር ኳስ መንዳት በገጠርም እኮ አለ። ግን ማንቸስተር አርሰናል ልትሉ አያውቀውም። ኳስ እኮ በገጠርም አለ ድሮ ማስቶ። ይሄን ማወቅ አለባቸው። የለም አለ እኮ ኳስ እንደ ከተማው አይደለም እንጂ አለ። ፊዚካል ኤክሰርሳይዝ ጉዳት ያለው ነገር አይደለም። እውነቴን ነው። ወንዶች በተለይ ጠዋት ከጸሎት በኋላ ትንሽ እውነቴን ነው ዋርም አፕ እና ስትሬች ማድረግ ያስፈልጋል አይደል? ያስፈልግም። ስፖርት ያስፈልጋል። ስፖርት ስራ ብዬ ስለ ደግሞ እሑድ እየተነሳ ዘጥ አትበል። ለምን ጋኔን ያደረበት ሰው የምታውቀው ከሰኞ እስከ ዓርብ ተኝቶ ይቆይና ገላ የሚታጠብና ስፖርት የሚሰራ መቼ ነው? ቅዳሜና እሑድ። ሰንበትን ለእግዚአብሔር ተው። ከሰኞ እስከ ዓርብ ግን ከጸሎት በኋላ ይሄ ብረት መሸከም ምናምን ላይሆን ይችላል። በቃ መሮጥ ካለበት ቦታ ሩጥ፣ ገመድ መዝለል ካለበት ገመድ ዝለል፣ ፑሻፕ ፑላፕ ስራ። ብዙ አይነት ነገር አለ። እውነቴን ነው። እንኳን ሌላ አልኳችሁ። እኔ አንድ አሁን ወደ አሜሪካ ሄደ የቀድሞ የፋሲል ከነማ አሰልጣኝ እጄን በጣም አመመኝ። ድምፅ ዋጋ መያዝ አልችላልኩኝ። ይሄን እያመመኝ ምን ላድርግ አልኩት። አይ አንተ ስፖርት መቼም መስራትን አትነቅፍም ማየቱን ነው አለኝ። አዎ እና ምን ላድርግ ስለው ይኸውልህ ጧት ተነስተህ ከ50 እስከ 70 እንደዚህ ያደርጋል። ጠፋ። አሁን ድምፅ ዋጋ አይደለም ሌላም ሊይዝበት ይችላል። ዛሬ በነገራችሁ ላይ ስጋዊ መከራ ብዝቻለሁ ሁሉ እና ፈሊጥ ነው። የማይነቀፈውን ነገር አልነቅፍም። የአካል እንቅስቃሴ የሚነቀፍ ነገር አለ። ስታየው ግን ይነቀፋል። ለምን? ሪቹዋል ነው።
የአምልኮ አካል ነው። የዓለም ዋንጫ መክፈቻ አሁን የዓለም ዋንጫ እየተካሄደ ነው አይደል? አሜሪካ፣ ሜክሲኮ እና ካናዳ። ምን ነው ዝም አላችሁ? ተጎልታችሁ ታያለ። ይታወቃለን እኮ የዓለም ዋንጫ መክፈቻው ላይ አይናችሁ ለነገሩ አታስተውሉትም። የመክፈቻ ስነ ስርዓቱ ሙሉ ሪቹዋል ነው። አንድ በአንድ ነጥብ በነጥብ በስክሪን ለማሳየት ጊዜውም ፍላጎትም የለንም። ባዕድ ነገር ነው። ቻን እሱን እንተው፣ ወደ ጉዳያችን እንመለስ። እንዲያው በዚያ በውሻው ምክንያት ነገር ተነስቶ ነው። ለሁሉም እናስተውል፣ እንጠንቀቅ። ይሄ ሞባይል ምናምን የሚለውን ነገር ከልጆቻችን ቢያንስ እናርቀው ብዬ አደራ ለማለት ነው። በተለይ ደግሞ ኢንተርኔት ሰርቨር እንዳናሳያቸው አደራ ነው። ሌላው እንድናነሳው የፈለግኩት ነገር ያዳመጣችሁ ነው። አጋንንት በጣም ፈተና ሲያበዙበት ሂዶ አባቴ ወይ አባ ሙሴ ጸሊም አንድ የሚደነቅ ነገር አለው የምታውቁት፣ ከሁሉ በላይ የሚደነቅ ማለት ነው ንስሐው ማለት ነው። የአባ ሙሴ ጸሊም ንስሐ እንዴት ነው? መቼም እርግጠኛ ነኝ 50 ጊዜ 100 ጊዜ ነግሬያቸው ይሆናል። አባ ሙሴ ጸሊም በቀን ስንት ጊዜ ነው ንስሐ የሚገባ? እስከ 11 ድረስ ይገባል። በቀን 11 ጊዜ። እኔ የሚገርመኝ የእሱ ተነሳይ ልቦና ብቻ አይደለም፣ የአባቱ የካህኑ የአባ ኤስድሮስ ትዕግስት ነው። ዛሬ በሳምንት አንድ ቀን ሄዳችሁ ካህን ለማግኘት ችግር ነው። ለምን? አንዱ ቄስ 400 ነፍስ ልጅ ያለው 200 በእነሱ አንፈርድ። ምን ያድርጉ? ያው መጥቶ ሲጠይቃቸው እሺ ይላሉ። ከዛ ደግሞ ለቁጥጥር አይመችም። እንኳን በሳምንት በወር ለማግኘትም አንዳንድ ጎበዝ ካህናት አሉ። በዚህ በገብርኤል ያሉት ካህን በዚህ በግምጃዊትም አንዳሉ በአብየ ጊዜም አሁን ቅርብ ጊዜ ያየዋቸው አንዳንድ ጥሩ ካህናት አሉ። ማለት አንዳንድ ጥሩ ማለት በነፍስ ልጅ አያያዝ ነው እንጂ በሌላ ህይወታቸው አይደለም። በሌላ ብዙ ጥሩዎች ይኖራሉ። የነፍስ ልጅ አያያዝ ግን ልክ አሁን ሰሞኑን እዛ ቤተክርስቲያኑ ላይ ይሄ ሙዳየ ምጽዋትና የሚያሰራው አንድ መነኩሴ ያሉና ቅድም የድሮ ገበዝ መጥተው የት እየሄዱ ነው አባ ስላቸው በምርኩዝ ይዘው ትንሽ አርጅተዋልና ያችን አዲስ የተሰራችውን ስዕል አይቻት ልመጣ አሉ። ያ የገንዘብ መሰብሰቢያውን ስላቸው ኧረ ለካ እንደሱ ነው በል አልሄድም እዚሁ ነው የምመለሳለሁ። ኧረ ይሄዱ ከመጡ ማለቀር ስዕልም እኮ አለው ያልኳቸው። ከዚያ የወሎት አባታችን እሱ ትልቅ ሰው ነው ያውቁታል። አገር እየጠፋ ቤተ ክርስቲያን እንዲህ እየተናወጸች ከገንዘብ በቀር ምንም የማያስብ በከተማ የተቀመጠ ካህን፣ መነኩሴ፣ ዲያቆን፣ ሰባኪ፣ ዘማሪ፣ መምህር አስቡት እስቲ ምን ያህል እብዶች እንደሆነ አስባችሁታል? እዛ ያለው ነገር እዚህ የሚመጣ የማይመስለው ይሄ ዛሬ ፊት ለፊት የምታዩት ስፍራ ቁመ እንደምትርከው እንዳይመስል ጣሊያን አልነካውም ድርቦሽ አልነካውም እንደምትለው አሁን ግን የሚነካው እየመጣልህ ነው። ለምን? ራሱ መድኃኔዓለም ነው ጠርቶ የሚያመጣው። እንድታውቀው ቀኑ ደርሷል። ራሱ ነው ጠርቶ። ይሄ ብቻ አይደለም ያኛውንም ጨምሮ ደብረ ብርሃን ጨምሮ እንዳይመስልህ ስሉስ ቅዱስ ጠርቶ የሚያመጡት አለ። አዎ የመጨረሻው ጠብ እሱ ስለሆነ የድርቦች ጉዳይ የነካ ጠብ ነው። የጣሊያንም የነካ ጠብ ነው እንዳይመስልህ። ዋናው ገና ነው እኮ ሁሉን ተናግረን አይሆንም ብለን ነው እንጂ። እና እባካችሁ ለምእመናን ነፍስ እናስብ። ምህላ ጠርቶ የምእመናን ነፍስ ነው ሊያሳስበን የሚገባ ወይስ ገንዘብ ነው? በነገራችሁ ላይ የቤተ ክርስቲያን ሀብቷ ህዝቡ ነው ገንዘቡ ነው? ምክንያቱም ገንዘቡ ያለ ከማን ነው? ገንዘብ ማድረግ የሚገባ ማንን ነበረ? ህዝቡን። እንዴ ለቤተ ክርስቲያን ነፍሱን እንዲሰጥ ብናስተምረው ገንዘቡን ይነሳናል? አይነሳንም ነበርኩ። እና በእውነቱ እንዲያው ይሄ ቅዱስ ሰው 11 ጊዜ በቀን ይገባ ነበር እንሳለን። የሰይጣን ፈተና በጣም ሲበዛበት ድካም ሲሰማው መጣና አባቴ ኤስድሮስ አለው። አቤት ምን ትለኛለህ አለው። ልጄ ና እስኪ ላሳየህ ብሎ ወደ ተራራ ይዞት ወጣ። ወደ ተራራ ይዞት ከወጣ በኋላ ወደ ምዕራብ ተመልከት እስኪ አለው። ወደ ምዕራብ ቢመለከት ሰራዊት አጋንንት ሰው የሚፈትኑበትን ጦራቸውን እንደያዙ ሲደነፉ አያቸው። ደነገጠ። እነዚህ ጋር ነው እንደምዋጋው እንዴት አድርጌ ይችላቸዋል? ልጄ ሆይ ቆይ ተረጋጋ። ወደ ምስራቅ ተመልከታሉ። ቢመለከት ሰራዊተ መላእክት ከነሱ 99 እጥፍ የሚሆኑ ተሰልፈው ክርስቲያኖችን ሊረዱ አያቸው። አየህ በትህትና ሆነህ ከጠራቸው እነዚህኞቹ ይረዱሃል። ቅዱሳን መላእክት ከተሆኑ እነዚህኞቹ አያሸንፈውም። በትዕቢት ሆነህ ብትጋደል ግን እነዚህ ስለማይረዱ በምስራቅ ያሉት በምዕራብ ያሉት ያጠፉሃል ብለው አስተምረውታል። ገድል ያስፈልጋል፣ ጾም ጸሎት ያስፈልጋል። ግን ከምን ጋር? ከትህትና። ትህትና ማለት ማንን ገንዘብ ማድረግ ነው? እግዚአብሔርን ገንዘብ ማድረግ ነው። ከዚያ ውጪ አንድ ጊዜ አባታችን አላቸው። አቤት ሱባኤ ልግባ አለ።
ግባ አሉት። ፈተና በዝቶበት ነበረ። 2 ወር ሰው አላየ። ከምግብ ወገን ያስገባው ነገር የለም። 2 ወር ሙሉ በዓቱን ዘግቶ ቆየ። ወጣ። አሁን አስቡት፣ እኛ ጋር ሱባኤ ቆይታ የምትወጣ አንዲት የኔ ቢጤ ምንድነው የምትል? ትናንት የነገርኳችሁ አለ 2 መነኮሳት አንዱ ሱባኤ ቆይቶ ተልከው ወደ አንዱ ሲሄዱ ያወራሉ። አንዱ አንተ ዛሬ እኮ በህልም ሚካኤልን አየሁት ይለዋል። ሌላኛው አይገርምም እኔ ደግሞ ገብርኤልን አይቼው። ያ መነኩሴ ያዳምጣቸው ላይ አገዳማዊ ከአባ እንጦንስ ደርሰው አባ እንጦንስ እንዲገስጻቸው ፈልጎ አባ አለው አቤት እግዚአብሔር ደህና 2 መነኮሳትን ሰጥቷል ለጎዳና አለው። አይ አባታችን ጥሩስ ጥሩ ነበሩ ላፋቸው ብር የላቸውም እንጂ ብለዋል። ሱባኤ ቆይተሽ ተወጪና አራ ያየሁት ህልም እኮ ከእግዚአብሔር አለ። ህልም ይጠላል ይሉኛል። ህልም ይጠላል? አይጠላም። ህልም ምንድን ነው የሚያስፈልገው? ጥንቃቄ። ተናገሩ እንጂ ህልም ምንድን ነው የሚያስፈልገው? በሉ ተናገሩ። አዎ አለያ ደንገጹ ሁሎሙ አብዳነ ልብ ሀለሙ ህልም ዋልቦ ዘረከቡ ይባልባል። እና አባ ሙሴ ጸሊም ከ2 ወር ጽሙና በኋላ ሲወጣ አባ ስድሮስ አገኘው። ልጄ ሆይ እንዴት ሆንክ አለው። አባቴ በእኔ ዘንድ ምንም የተጠላ ነገር የለም ብሎ ተመልሶ ገባ። ገብታችኋል? እነሱ ተግባብተዋል። ደህና ዋላችሁ? ሰይጣንም ቢሆን በእኔ ዘንድ ምንም የተጠላ ነገር የለም። በነገራችሁ ላይ ክርስትና ደረጃው ፍቅር ነው ይባላል አይደል? ስኮን ምንም የተጠላ ነገር የለም። ጠላትም ቢሆን ቢፈትነኝ ለእኔ ጥቅም ነው ብዬ መቀበል ነው። አባ ሙሴ ጸሊም እንደዚያ ብሏል። ከዚያ ወደ አባ መቃርስ ሄደና ከላይኛው ትልቁ ገዳም ገብቶ አባቴ መቃርስ አለው አቤት እኔ ጸጥታ አርምሞ ብቸኝነትን እወዳለሁ፣ ነገር ግን አልቻልኩም አለው። ለምን አለ አባ መቃርስ። ያው ሰው ይመጣል ልጠይቅ እያለ ከአባ ሙሴ ጸሊም ከሌሎቹ የተለየ የሚቸግር ለምን ይመስላችኋል? ዝናው ያ የታወቀው ሽፍታ ጻድቁ ሆኗል ሲባል ማለት ነው። እና አባ መቃርስ ማለት ልጅ ሆይ አንተ ሰው ወዳጅ ነህ። ምክንያቱም ሌሎች መነኮሳት እና አባ አርሳኔዎስ እንግዳ መጣ ሲባል ጥርቅም አድርገው ዘግተው ቁጭ ነው የሚሉ። እንግዳ ልቀበል አይደለም የመነኮስ ክሉ ዘግተው ነው ቁጭ የሚሉ። አባ ሙሴ ጸሊም ግን እንደዛ ያደርግ ኋላ ምን አለው? ልጄ ሆይ ከበዓት ሆነህ ከሰው ማረፍ አትችልም፣ ወደ ውስጥ ግባ በረሃ ውስጥ አለው። የሚገርማችሁ በረሃ ውስጥ ገብቶ 6 ዓመት ቆይ። አንድ ሰው ሳይ እንቅልፍ ሳይተኛ ቀጥ ብሎ በገድል ነው። የአባ ሙሴ ጸሊም በጣም አስደናቂ ከምላቸው ገድሎች መካከል አንዱ እሱ ነው። ታዲያ ተመልሶ ሲመጣ መነኮሳት ማይበረ መነኮሳት ተሰብስበው አገኛቸው። ሰዓቱ አለ ይሁን እየሄደ ነው። ማይበረ መነኮሳት ተሰብስበው አገኛቸው። ልክ ሄዶ ሰላምታ ሲሰጣቸው ብድግ ብሎ ይሄ ጨለማ ፊት ደግሞ ይሄ ጥቁር ደግሞ ምንድን ነው አለ አንዱ መነኩሴ። አንዱ ተቀብሎ ስድብ፣ አንዱ ተቀብሎ ስድብ ሰደቡት። ዝም ብሎ ሄዶ ቁጭ አለ። እነዚያ ከሄዱ በኋላ ደቀ መዛሙርቶቹ ተሰበሰቡና አባታችን አቤት ይሄ ሁሉ ስድብ ሲወርድብህ አልነደደህም አሉት። ነዶኛል፣ እናሳ ራሴን ተቆጣጠርኩት። ከዚያ አያይዞ ምን አላቸው? ልጆቼ ለክርስቲያን 3 ደረጃ አለው። የመጀመሪያው ደረጃ ሰዎች ሲያናድዱ መመለስ ነው። ክፉም ሳይሆን ግን መመለስ። ምክንያቱም የሆነ ነገር መልካምም ቢሆን ካፋችን ሲወጣ ሰውነታችን ይበርዳል፣ ብስጭቱ ማለት ነው። ይሄ የወጣኔ ስራ ነው። ማዕከላዊ የሆንክ እንደሆነ ሲናገሩ ይነድሃል፣ ነገር ግን አፍህንም ልብህንም ተቆጣጥረው ዝም ትላለህ። ፍጹማን ግን አላቸው ሂዱና ዮሐንስ አጽርን እዩት አላቸው። ዮሐንስ አጽር ቢሰድቡትም ጆሮ አይሰማም ጨርሶ። ደህናላችሁ አይሰማቸውም ጨርሶ። ምን እያሉ እንደሆነ ለምን ልቡ ሰማይ ነው ያለው። እንደሱ አለ። ለምን አባ ሙሴ ጸሊም አባ ዮሐንስ አጽር ቀድሞ ስለገባ ቀድሞ ወቅቷል። እሱ ዮሐንስ አጽርን በጊዜው እና እንደ አባ ዮሐንስ አጽር ብሎ በዚህ አስተምሯቸዋል። በዚያ ወራት መነኮሳት አረጋውያን መጥተው ከበዓቱ ገቡና ምግብ ሊያበስልላቸው ብሎ ውሃ ሄዶ እንዳያመጣ ሩቅ ነው፣ ያን ያህል ኪሎ ሜትር እስከሚሄድ ድረስ ሊያስጠብቃቸው ነው። ከዚያ ይወጣል ይገባል፣ ይወጣል ይገባል። በኋላ በእንስራ ውሃ ይዞ ገባ። አባ ለምንድን ነው የምትወጣ የምትገባ አሉት። አባቶቼ ውሃ አጣሁኝ፣ እየወጣሁ እግዚአብሔር ቅዱሳንን ላካቸው፣ ምን ላጠጣቸው ምን ላብላቸው እያልኩ እኮ ነው ስለምን ነበር እና አሁንሳ ብቅ በሉ አላቸው። የሚወጡ አካባቢው በሙሉ ርሷል። እንግዲህ በአካባቢው ዝናብ የሚባል እኮ በታምር አይገኝም።
ዝናብ በጸሎቱ ማለት ነው። አንድ ነገር አስቡት። እንግዳ ስለሚወድ እንግዶች ሲመጡ ጦማቸው እንዳያድሩ ዝናብ አዝንሞ በዚያ አብስሎላቸው በዚያ እንግድነት ተቀብሎ አሳድሯቸዋል። በዚያ ወራት አባታችን አባ ሙሴ ጸሊም በባቱ ተቀምጦ እያለ መልእክት ይልኩበታል እና ከመነኮሳት አንዱ ስላጠፋ ስራ ልንሰራ ነው ልንፈርድ ነው ብሎ ይሉታል። እሺ ብሎ መቅረት። ሁለተኛ ላኩበት፣ እሺ ብሎ ቀረ። በሶስተኛው ትልቅ አረጋዊ መነኩሴ ላኩበት እንዲሰቀቅ ብሎ ማለት ነው። ኋላ ግን ስለተሰቀቀ እሺ መጣ አላቸውና ኬሻ ነገር አመጥቶ በዚያ አሸዋ ሞላበትና በታች ነደለውና ሄደ። ኋላቸው እዚያ ደርሶ ሲቆም ትልቅ ኬሻ አሸዋ ሞልቶ ተሸክሞ በኋላ ይፈሳል። አባ ሙሴ ምንድነው እሱ አሉት። አባቶቼ የኔ ኃጢአት ሞልቶ ሳላይ በኋላ እንደዚህ እየፈሰሰ በሰው ለፍርድ መምጣት ይገርሞኝ ነው እንጂ አላቸው። አይ ይሄም ማለኛ አይደል አንፈርድም ብሎ ተያይተው ሄደዋል። እንዴት ዋላችሁ? የመፍረድ ነገር ከተነሳ አንድ ረት ልንገራችሁ። አንድ ካህን አንድ አስተማሪ ምዕመናን እየበደሉ አልፈርድም ብሎ ዝም ይላል? ነገሩኝ። በደል ነው። በግል ሕይወቱ ላይ ግን በሰው መፍረድ አይችልም ማንም ሰው። ማስተማርና መፍረድን ለይታችሁ እዩት። ገብታችኋል? አሁን ባለፈው ሰሞን በዛ በኢንተርኔቱ የሆነ ውዝግብ ተነስቶ ነበር። አንዱ ሰውዬ ተነስቶ አንዲቱን ነቀፋት። ምክንያቱም በአደባባይ ሀብታም ባገኘውና አብሬ በተኛው ገንዘብ በከፈለኝ ምናምን ያለች የምትል ሴትዮ ናት አሉ። ደህና ዋላችሁ? እችን ሴት የእኛ መነኮሳት ሄዱና ማስታወቂያ ስርልን ይሏታል። ማስታወቂያ ትሰራላቸዋለች። በዚህ ጊዜ እሱ ተበሳጭቶ ሰራ። ደህና ዋላችሁ? አሁን እሷ የገዳሙ ምን ሆነች? ወኪል። ገብታችኋል? አንድ ሰው ለሆነ ነገር ብራንድ ይባላል አይደል? ብራንድ ማለት ያ ድርጅት ወክሎታል። ስለዚህ እሷ የምትሰራው ስራ በሙሉ የምትለው የምትናገረው ያቆሻሻ የምትናገረው ነገር በሙሉ እንደ ጥሩ ታየ ማለት ነው። መቼስ እነሱ የሚፈልጉት መነኮሳቱ የሚፈልጉት ምንድን ነው? ንገሩኝ። ለምን ሰይጣን ራሱ ያመጣው? በዛሬ ዘመን በነገራችን ላይ ቤተክርስቲያን አማሃ ሲገባ አስራት ሲገባ የሚመረምር ካህን አለ? ፍትሐ ነገሥት በአንቀጸ ምጽዋት ምን ይላል? አንቀጽ 16 እና 17 ምን ይላል? አስራትና ምጽዋት ላይ የኃጢአተኛ ገንዘብ መቀበል ይገባል? የአመንዝራ ገንዘብ እንቀበላለን? ያን የሚመረምራለ? ለምን ሰው አርዳ አታመጣውም? ዋናው የሚፈለገው ምን ነው? ገንዘቡ ነው። በነገራችሁ ላይ ከአመንዝራ ቤተክርስቲያን ገንዘብ ማትቀበልበት 2-3 ምክንያት አለ። ዋናው ምክንያት ግን እንደሆነ ታውቃላችሁ? ቤተክርስቲያን ሰውየውን እንጂ ገንዘቡን ስለማትፈልግ ነው። ምክንያቱም የዚያን ሰው ገንዘብ የምትቀበለው ንስሐ የገባ ቀን ነው። ይህ እኮ ነው ያልገባን ነገር። እና በእውነቱ አባታችን እንዲህ አድርጎ በሰው አለመፍረድ፣ በግል ሕይወታችን በማንም አንፍረድ። በቤተክርስቲያን ጉዳይ ግን መፍረድ አይደለም፣ የቤተክርስቲያን መታገል ይገባል። አበምኔትነት በተሾመበት ቀን አበምኔትነት ለመሾም ቅስና ያስፈልጋል። አሁን አንዳንዶቻችሁ ጥያቄ ትጠይቃላችሁ። እንዴ ሲያመነዝር ኑሮ የለ በድሮ ሕይወቱ እንዴት ቅስና ተሰጠው ይላል። ይሄ ተአምራት ጉዳይ ነው። በሕግ በስርዓት አይደለም። ይሄኛው የተአምራት የእግዚአብሔር ስጦታ ነው። እግዚአብሔር አዘዘ፣ ቅዱስ ቴዎፍሎስን ቅስና ሽመዋለሁ። ቅዱስ ቴዎፍሎስ ግን ልፈትነው ይገባኛል አለና መነኮሳቱን ስደቡት ሲገባ አላቸው። አንተ ጥቁር አንተ ባሪያ ብላችሁ ስደቡት አላቸው። ገብቶ ሊሾም ሲል ሲሰድቡት አሰቡትኛ ብነው ነና አላችሁ። አሁን እዚህ የምናስተምረው ነገር ከዚች የሆነች ነገር ትቆራረጥና ሄዳ አንዱ እንሂድ እስቲ እገሌ እንክሰሰው እንዲያው የሚገርማችሁ ነገር እኔ አጥፍቻለሁ የሚል እኮ ጠፋ። እንዲያው በአደባባይ ይቅር እቤታችን ስንገባ አያገሌ እንደዚህ ያለኝ እኮ እውነቱን ነው፣ እኔ እኮ በደለኛ። እንዲያውም አባቶቻችን ምን ይላሉ? ዛሬስ እግዚአብሔር በዙሪያዬ ደህና ሰው ጠፍቶ ነው እንዲህ ባለ ሰው ገሰጸኝ እኮ ይላል። ኃጢአተኛ ሰው እንኳን ቢናገር ማለት ነው። እንዲህ ባለ ክፉ ሰው ገሰጸኝ እኮ ዛሬስ በአካባቢ መልካም ሰው ጠፍቷላ ይላል። ደህና ዋላችሁ? እየሰማችሁ ነው? ከዚያ ምልስ ብሎ ወጣ። ቃል አልተነፈሰም። ተከተሉት። ምን እንደሚል ስሙት አላቸው። ቅዱስ ቴዎፍሎስ ሲወጣ ራሱን በጥፊ አንተ ጥቁር መልከ ጥፉ ምን ልታረግ እዚህ መጣ? እውነታቸውን እኮ ነው። ለአንተ እኮ እዚህ መገኘት አይገባህም እያለ ራሱን በጥፊ ሲመታ ሲገስጽ አዩት። እና በሎት አለ። ቅስና ሰጠው። ከዚያ ተመልሶ መጀመሪያ በ72 መጨረሻ በ500 መነኮሳት አበምኔት ሆኗል። በ72 መነኮሳት አበምኔት የሆነበት ምክንያት ይገባችኋል አይደል? መጀመሪያ የስንት ሽፍት አለቃ ነበረ? ኋላ የዚያ ፈንታ የ72 ቅዱሳን አለቃ ሆነ። በመጨረሻ ግን
የ500 መነኮሳት ሆናል። እንዲህ ያለ ታሪክ አለ። እንግዲህ ባጭር እናድርገው ሰዓት ስለሚሄድብን። ከዚያ አያይዞ መነኮሳት ቀርበው አባታችን አሉት፣ አቤት የመነኩሴ ጠላቱ ምንድን ነው አሉ። አሁን እንግዲህ መጣ፣ ወቅቱ መጣ፣ ዘመኑ ጊዜው እየተሳበ መጣ። የመነኩሴ ጠላቱ ምንድን ነው አሉት። አንደኛ ምግብና መጠጥ፣ ሆዱ። ቅድም ምን እያቸዋለሁ? አንድ ሰው መነኮስ ስለሆነ ምን መቆጣጠር አለበት? ሆዱ። ሁለተኛ ጠላቱ አለ እንቅልፍ። እንቅልፍ የሚያበግዛ መነኩሴ እንዲሁም አባ አርሳኔዎስ ምን አለ? መነኩሴ በ24 ሰዓት 1 ሰዓት ከተኛ ይበቃዋል። ዛሬስ ይማረን መድኃኔዓለም ይማረን። ሶስተኛ የመነኩሴ ጠላቱ ምን አለ? ትርፍ ጊዜ። ይሄ እኮ በጨዋ አማርኛ ሲነገር ነው ትርፍ ጊዜ። በጥሩ አማርኛው ምንድን ነው ትርፍ ጊዜ? ስራ መፍታት። መነኩሴ መሆን አለበት። በእናንተ አማርኛ ቢዚ። አንድ እንግሊዘኛ በኢንተርኔት የሚያስተምር ሰውዬ በእንግሊዘኛ ያሉ በአማርኛ የሌሉ ብዙ ቃላት አሉ፣ ስለዚህ እንግሊዘኛ ማወቅ ግዴታችሁ ነው ምናምን ይላል። አይ እንዲያው በሞቴ ዝም ብለህ እንግሊዘኛ ብታስተምረናል። ለምሳሌ ቢዚ ምንም አይነት አማርኛ የለውም። ኧረ ተው እባክህ፣ ሀማታውቁ አትዘፈቅ። አንተ እንግሊዘኛ ታውቃለህ፣ እኛ ደግሞ አማርኛ እናውቃለን። አንድ እኩል እኮ ነን። ስለዚህ አማርኛ ሲኖር ጠይቅ። አማርኛ የለውም አትበል፣ የሌለው ነገር የለም። የለቅስ እንግሊዘኛ የሌለው ብዙ አማርኛና ግዕዝ እንሰጥሃለን። ለምን? አንተ የምታውቀው እንግሊዘኛ ባለፍ ግድም ትንሽ አንብበው ነው ይሆናል። እንዴት ዋላችሁ? እንዴት ዋላችሁ? እና እንዲያው ነገሩን ለማንሳት ይችላል። ሶስተኛው ነገር ትርፍ ጊዜው ነው አለ። አራተኛ የመነኩሴ ጠላቱ ምንድን ነው ሲሉት ሳቅና ጨዋታ አይላቸው፣ ዋዛ ፈዛዛ። ኋላ ግን የመጨረሻ አላቸው፣ የመጨረሻ ለአንድ መነኩሴ ጠላቱ ትርፍ ልብስ ነው ናቸው። ኧረ ትርፍ ልብስን ቀሩ ተዉትና፣ ዛሬ የሚለበሰው ልብስ እኮ ቅጣቷል። ቄሱ እንደ መነኩሴ ቆብ ያደርጋል፣ መነኩሴው እንደ ጳጳስ አይነት ቀሚስ ይለብሳል። ዘርፈፍ ብሎ ደስ ያለ። በነገራችሁ ላይ ጺማቸውን ተቆርጠው እኛ ተሹሞ የነበረውን ሰውዬ አንድ ሰውዬ መጥቶ አንተ ይሄ እኮ ለ5 ደብር የሚበቃ አስተዳዳሪ ነው ለምን አታከብሩት ማለት? ኧረ እንዲያው ሽቶ ራሱ። ሰውየው ግን ፈሊጡን አደነኩት። እዚያ ነው የሚሸት ተረብርቦ እንደ ሴት ማለት። ይሄ ምን ይባላል? መነኩሴ። አየው። እና መነኮሳት መልበስ ያለባቸው ያረጀ ያፈጀ ልብስ ነው። ምክንያቱም ዮሐንስ ወልደ ነጎድጓድ ምን ያደርግ ነበር ይባላል? ቅዱስ ዮሐንስ ወልደ ነጎድጓድ ልብስ ሲለብስ የወዳደቁ ልብሶችን አንስቶ እነዛን ይሰፋቸዋል። ያችውንም ራሱ ደህና ትሆናለች ብሎ ስለሚሰጋ ነዳያን ካሉበት ቦታ ወስዶ ይጥላታል። አንስተው ከለበሷት ደህና ኖራለች ብሎ ሌላ ብቱቱ ይፈልጋል። ካለበሷት እሷ ናት ልብሱ። ታላቁ ሐዋርያ የጌታችን ወዳጅ ዛሬ ዓለምን ትቻለሁ ብለህ ድሃ ተራቁቶ አንድ መነኩሴ ሲኮነስነት ስትመለከተው እሱ ማለት በቁሙ ቆብ ያደረገ ጋኔን ማለት ነው። አዎ ያስቀይም ይችላል፣ ግን እሱ ነው። ስለ ቅዱሳን መነኮሳት ክብር የምንጨነቀነው በግልጽ። እኔ በነገራችን ላይ እውነተኛው መፍትሄ ከፈለጋችሁ አሁን መዋቅሮ የመነኮሳትን ነገር እንደማያስተካክል እናውቀዋለን። ለምን? በእነሱ ነው የተያዘ። በነገራችሁ ላይ የጠፋችሁን ዕቃ መፈለግ ያለባችሁ ከሌባው ጋር ነው። እንደዛ ማለት ነው። ከመዋቅሩ ለመነኮሳት መፍትሄ መጠበቅ እንደዛ ነው። ለምን? እነሱ ናቸው ራሳቸው የያዙት። ስለዚህ ቢያንስ ግን እኛ ሌላ ምንም ነገር ማድረግ ማንችል አንድ ነገር ማድረግ እንችላለን። ከከተማ መነኮሳት መራቅ። ደህና ዋላችሁ። ማድረግ እንችላለን። የራሴን አደርጋለሁ፣ እናንተ ከፈለጋችሁ የራሳችሁን አድርጉ። አንፈልግም ካላችሁ እዳው እናንተ ነው። ይኸው ነው በእጃችን ያለ ብቸኛው መፍትሄ መራቅ ነው። በቃ እኔ ደግሞ ለፈልፋለሁ ተው እስከመባል ቀን ድረስ ወይ ወሬ አሁን ይሯሯጡ የለ እንደዚህ የሚናገሩ ሰዎችን ያዙ ለቃቁ ምናምን እያሉ ያመለክታሉ። በነገራችን ላይ እየሄዱ ከመንግስት ተቋም ሁሉ ይኸው እየሰደቡ እነሰሩልን ነው። አንዳንዱ ነገር ተደብቆ አይረባም ብዬ ነው። አስባችሁታል? ይኸው እየሰደቡን ነው እኛ ለእናንተ እየሰራን ይሏቸዋል። አሁን ጥሩ አመጡ አላችሁ። አንደኛው ሄዶ ከሆነ የጸጥታ አካል እኛ የእናንተን ስራ እየሰራን እኛን የሚሰድቡን እንኳን ለማሰር እናንተ እምቢ ስላላችሁ ምናምን ብሎ ይሏል።
አየው ራሱ ሲያጋልጥ እኛ የእናንተን ስራ አይጉድ መድኃኒዓለም ይማረ። አንድ ሰው አባታችን አባ ሙሴ ጸለምን ሊጠይቀው መጣ። ከየት? ከከተማ። ምን? ሀብታም ነው፣ አገረ ገዢ ነው። ሊጠይቀው እንደመጣ ሲያውቅ አባ ሙሴ ጸሊም በዓቱን ለቆ ከመንገድ ላይ ቆመ እና መንገድ ላይ አበሰረግላው መጥቶ አገኘውና ደህና ዋሉ አለው። እግዚአብሔር ይመስገን። ወደ አስቄጥስ ገዳም እየሄድኩኝ። ምን ፈልገህ? አንድ አባ ሙሴ ጸሊም የሚባል አባት ጻድቅ አላሉ ልባረክ ብዬ ብሎ ሲለው ራሱ አባ ሙሴ ጸሊም ነው። እናንተ የከተማ ሰዎች ግን ልብ የላችሁም? ምን ነው ሲለው ያ እኮ ጀውጃዋ ሽማግሌ ቂል እኮ ነው፣ ልብ የለውም። እንዲያውም ሐቁን ልንገርህ መናፍቅ እኮ ነው አይሉ። ይህን ያክል እንግዲህ ውዳሴ ከንቱ ጥላቻ። ደንግጦ ሄደ ወደ ገዳምና ዝን ብሎ ቁጭ ብሏል። መነኮሳት ምን ነው አዘን ካሉት እኔማ ከቅዱስ አባ ሙሴ ጸሊም ልባረክ መጥቼ ከመንገድ ግን አንድ የተከበረ ሽማግሌ እንዲህ ያለኝ አለው። መነኮሳት ተናደዱ። እንዴት ነው አባ ሙሴ ጸሊም እንደዚህ የሚል? ምን አይነት ሰው ነው አሉት። ረጅም ጥቁር አላቸው። አይ ራሱ አይደለም። አየህ ትትና ይላል ራሱ እንደዛ። በጣም አባቶቻችን የማይደፍሩት ራሳቸው ላይ መናፍቅ ነው እስከ ማለት ነው። እና እንደዛ ብሎታል ይባላል። ከዚያ ውጪ እንዲህ አንዲት ሁለት ልጨምርና ልጨርስ፣ ሰዓቲቱም ስለሄደችብን። በቤተክርስቲያን ታሪክ በአንድ ገዳም ውስጥ የነበሩ ሁለት የሚገርሙ አባቶች አባ አርሳኔና አባ ሙሴ ጸሊም ናቸው። ቅዱስ አርሳኔውስ አንድ ነገር አለ፣ ሰው አያቀርብ እና ምን ይሉታል? ሰው አይወድም ይሉታል። አለመውደድ አይደለም። እንዲያውም መልክአ አቡነ አብየ ጊዜ ላይ ዘአቅርቦተ ይጸል አርሳኔዎስ ኮነ ይላል መልክአ አቡነ አብየ ጊዜ ላይ። እና አርሳኔዎስ ሰው ማቅረብ ይጠላል። ምክንያቱም አባ አርሳኔዎስ የሚፈልግ ምንድን ነው? ብቻው መሆን ነው። እና የሚገርማችሁ እንግዳ መጥቶ ለካ መስኮቱን አልዘጋውም አባ አርሳኔዎስ። እና እንግዳው መጥቶ በበሩ ነው፣ መነኮስ ነው። ደነገጠ። ቤቱ ይነዳል። ለካ ቤቱ አይደለም የሚነድ የእሱ አካል ነው። ከከዊነ ሰዓት ደርሶ አባ አርሳኔዎስ ነው። እና አይቶ ደንግጦ ምን ልሰላ? አባ አርሳኔዎስ ጸሎቱን ጨርሶ ብቅ ሲል አየው። እና ያንን መነኩሴ ምን አየህ አለው። ኧረ እኔ ምንም አላየው አለው። እና ግባ አለው። አይቻለሁ እንዳየው እኮ ገብቶታል። ግን መቼም ምንም አላየው ማለት በዚህ ምክንያት ያስገባው። በሌላ ቀን አንድ እንግዳ ይመጣና እባካችሁ ከታላቁ አርሳኔ አድርሱኝ አላቸው። የገዳሙ መነኩሴ ኧረ እባክህ በሌላ ቀን እንውሰድ፣ ዛሬ አስቸጋሪ ቀን ነው አለ። ዝም ብለህ ዛሬ ውሰደኝ አለው። ሄደ። ከአባ አርሳኔዎስ አስገባው። አባ አርሳኔዎስ ቁጭ ብሏል፣ ይታታል ሰሌሉ። አባቴ አርሳኔ ይህ እንግዳ መጥቷል በሉ ብሎ ቁጭ አለ። ቢያዩ ዝም። ከዛ ይኸኛው የገዳሙ መነኩሴ ነገሩን ስለሚያውቅ ሹልክ ብሎ ሄደ። ይኸኛውም ቢያዩ የማይመልስለት ምን አይነት ነው ብሎ ወጥቶ ሄደ። ከዚያ ተከትሎ ያኛው መነኩሴ አንተ አለው ከዚህ ገዳም ሌላ ማን አለ አለው። አባ ሙሴ ጸሊም አለ። ውሰደኝ ከሱ አለው። ወሰደው። ቢሄድ እንደ ጠቅላላ ሙሽራ የመጣስ መስሎ አስተናገደው። ሲወጣ ምን አለ? አይ አባ ሙሴ ጸሊም ነው እንጂ። ይኸውላችሁ ሁለቱም ትክክል ናቸው። አበምኔቱ አባ በብኑዳ ነበርና አባ መቃርስ ካረፈ በኋላ ማለት ነው። እና መነኮሳት መጥተው አባታችን የማን ነው ትክክል አሉት። እስቲ እግዚአብሔርን ጠይቀው አላቸው። እግዚአብሔርን ቢጠይቁ ራእይ ገለጠላቸው። ምን አይነት ራእይ? ከባህር ላይ ሁለት ጀልባ ተቀምጧል። በአንዱ ጀልባ አባ ሙሴ ጸሊም፣ በአንዱ ጀልባ አባ አርሳኔዎስ አለ። ከአባ አርሳኔዎስ ጀልባ ከራሱ ላይ ከጀልባው ላይ ከራሱ ላይ ከሱ ተቀመጠበት በአምሳለ ርግብ መንፈስ ቅዱስ ተቀምጦበት ጸጥ ብሏል። አባ ሙሴ ጸሊምን ደግሞ መላእክት ከበው ማር ይመግቡታል። እና ምን ማለት ነው አባ የትርጉሙ አሉት አበምኔቱን። ሁለቱም በየጎዳናቸው ትክክል ናቸው። ለምን? ቅዱስ ዮሐንስ አጽር ምን አለ? ቅዱሳን መነኮሳት በአንድ ወንዝ ዳር የበቀሉ የተለያዩ አይነት አትክልትን ይመስላሉ። አንዱ ሎሚ፣ አንዱ ትርንጎ፣ አንዱ ብርቱካን ነው የሚያፈራ፣ ግን ሁሉም ምንድናቸው? ትክክል ናቸው ብሎታል። በሌላ ጊዜ ደግሞ መነኮሳት ተሰበሰቡና አንድ ሕግ አወጡ። በሕማማት ጭስ ማጨስ ምግብ ማብሰል ክልክል ነው ተባለ። እሺ በሕማማት የበሰለ ነገር አይበላም በመነኮሳት። አንድ እንግዳ መጣ ከውጭ ማለት ነው፣ መነኩሴ ያልሆነ። አንዱ በዓት ሲሄድ ይዘጉበታል። ለምን? ካስገቡት ማብራት አለባቸው፣ ማብሰል አለባቸው። አልቀበሉ ሲሉ ህማን በር ይደርሳል። ከአባ ሙሴ ጸሊም ልግባ አለው። ኧረ ግባ እንጂ የእግዚአብሔር ቤት ብሎ አለው። ገባ። አብስሎ መገበው። ያቺ ጭስ ስትወጣ ታየች። ወስደው ለአበምኔቱ አባ በብኑዳ አባ አቤት ሙሴ ጸሊም የገዳሙን ሕግ ጥሶ ይኸው አበሰለ በሕማማት አሉት። ልጆች ስለማይመች በሉ የፋሲካ ቀን እንነጋገራለን፣ ሱባኤውን ይጨርሳለሁ። የፋሲካ የትንሣኤ ቀን ተሰበሰቡ መነኮሳት።
አባ ሙሴ ጸሊም ተከሶ ቀረበ። ከዚያ መነኮሳት ተነስተው ይሄው የገዳሙን ሕግ ጥሷል፣ በሕማማት አብስሏል አሉ። እዛ ፍርድ ሲባል አበምኔቱ ብድግ አለና እሱም ቅዱስ ነው። አባ ሙሴ አለው፣ አቤት አንተ የገዳማችን ሕግ ጥሰሃል፣ ነገር ግን የክርስቶስን ሕግ ሰርተሃል፣ ጸልይልን። ምን እንላለን? ወደ ቤቱ ፍረድ ተብሎ ነው የመጣ እኮ። ልብ በሉ፣ የገዳሙን ሕግ ጥሰሃል፣ የክርስቶስን ሕግ ግን አክብረሃል። ለምን? በፍርድ ቀን። ምክንያቱም ለራሱ ቢያበስል ነው እንጂ ወንጀሉ የሚሆነው ለሌላውማ እንዴታ በግድ ሊያጾመው ነው እንዲያኛውን እንግዳ እና እንዲህ ያለ ታሪክም አለ፣ ሌሎችም አሉ። መነኩሴ ምን ያድርግ የእግዚአብሔር እንዲሆን አሉት። አፉን ይዝጋ፣ ሕግ ስርዓት ይጠብቅ፣ ትሕትና ይኑረው። ከምንም በላይ አላቸው አንድ መነኩሴ ወደ ክርስቶስ የሚደርስ በዚህ ነው አላቸው፣ ድሃ ሲሆን። የመነኩሴ ሀብቱ ምንድን ነው? ድህነት። አባ በርሱማ ምን ይለዋል? ፍሱሃ ገጽ ይለዋል። ፊቱ ደስ የተሰኘ ነበር። ለምን? እስመ ይትሐሰይ በኃጢአት ጥሪት አለው። ድሃ ስለሆነ ደስ ይለው ነበር አለ። የመነኮሳት ሀብታቸው ምንድን ነው? ትሕትና። የመነኮሳት ሀብታቸው ምንድን ነው? ጽሙና። የመነኮሳት ሀብታቸው ምንድን ነው? ከሁሉ በላይ የእግዚአብሔር ፍቅር ነው እንጂ ምድራዊ ጥሪት ያለው ሰው ከቶውኑ ክርስቶስ ማግኘት አይችልም። ለዛ ነው የመነኩሴ ትልቁ ሀብቱ ድህነት ነው ብሏቸዋል። ብዙ ታሪክ አለ። አንዲት ብቻ ጨምሬ ጨርሳለሁ። አባ ዘካርያስ የሚባል ጻድቅ መነኩሴ ነበር። እዚህ በፊት ተርኬላችኋለሁ። ታላቁ ዘካርያስ የሚባለው ትሩፈ ምግባር፣ ይሄ ገዳም ገብቶ መልክ ያማረ ስለሆነ መመንኮስ አትችልም ብለውት ሂዶ እዚያ ንጥሪያ የሚባል ቦታ ይሄ አሲድ ያለበት አዘቅት ውስጥ ገብቶ አካሉ የቆሰለው ማለት ነው። ይሄ ቅዱስ ሰው በጣም አስገራሚ ነው። የአባ ሙሴ ጸሊም ጓደኛ ነው እና አባ ሙሴ ጸሊም በእድሜ ትንሽ ነው እኮ የሁሉ የእድሜያቸው ግማሽ የሆነ ሕፃን ነው። አባ ዘካርያስ ግን እየሄዱ ምክር ይጠይቁታል። እና አንድ ቀን ሄደና አባ ሙሴ ጸሊም አባቴ ዘካርያስ ይለዋል። አቤት፣ እስቲ እንዲያው ምከረኝ፣ እንዲያው መነኩሴ መሆን እንዴት እችላለሁ? አባቴ አንተ እኮ ከሁላችን ትበልጣለህ፣ እንዴት እኔ ነገር አለዋል? እግዚአብሔር መንፈስ ቅዱስ ካንተ ጋር ነው እባክህ። ይህን ያለበትን ምክንያት ልነግራችሁ ፈልጌ ነው። ከቀናት በፊት አባ ሙሴ ጸሊም እንዳስለመደው ውሃ ሊቀዳ ሲሄድ ከውሃ መቅጃው ላይ አባ ዘካርያስ ቆሞ እየጸለየ ነው። እጆቹ ተዘርግተዋል። መንፈስ ቅዱስ በአምሳለ ርግብ በራሱ ላይ ተቀምጧል። አካባቢው በብርሃን ተጠቅልቅሏል። ኋላ ምን አለ አባ ሙሴ ጸሊም? ይሄ ቅዱስ ሰው ለዓለም የሚበቃ ጸሎት እየጸለየ ነው፣ አላቋርጦም ብሎ ሳይቀዳ ተመለሰ። በሁለተኛውም ቀን ሄደ። ልብ በሉት፣ እንደዋለ እንዳደረ ነው። አሁንም እንደዚያ ነው። 3 ቀን ሙሉ እንደዚያ ነው እንደጸለየ። በሶስተኛው ቀን ጸሎቱን ጨርሶ አባ ዘካርያስ ውሃ ቀድቶ ይመለሳል። ያችን አይቷል። ሄዱ አባቴ አንተ መንፈስ ቅዱስ ከአንተ ጋር አለና ምከረኝ አለው። አባ ዘካርያስ መናገር አይወድም፣ ዝምተኛ ነው። ቆቡን አዋለቀና ይሄ መንኩስና ቆቡን በእግሩ ደጋግሞ ረገጠው እና ደነገጡ። እዚያ ያሉት ምንድን ነው አሉት። ይሄ ቆብ ስረግጠው ምን አለኝ አላቸው። ምንም፣ እንደዚህ ካልሆናችሁ ከቶኑ መነኩሴ መሆን አትችሉም ብሏችሁ እንኳን ስድብ እንኳን ንግግር ሲረግጡህ እንኳን የማትችል ከሆነ ከቶኑ መነኮስ መሆን አትችልም። ኋላ አባ ዘካርያስ ሊያርፍ ሲል ቀድሟቸው ነው፣ በ52 ዓመቱ ነው ያረፈ አባ ዘካርያስ። ሊያርፍ ሲል አባ ያስድሮስ በቀኝ አባ ሙሴ ጸሊም በግራ ሆነው አባ ሙሴ ጸሊም አባቴ ዘካርያስ አቤት፣ እስቲ ከማረፍ ቤት በእድሜ እኮ እነሱ ትልቆቹ ናቸው አባታችን ይሉት ስለ ቅድስና ሆነ። አባቴ ዘካርያስ አለው አቤት፣ እንዲያው እስቲ የመጨረሻ አንድ ጥያቄ ልጠይቀ፣ በሁሉም ጊዜ አርምሞ ይገባል አለው። አዎ አባቴ ሆይ አዎ ይገባል አለው። ከዚያ ሰማይ ሰማይ የምታይ ምን እያየ ነው አለው። ለእኔማ ዝምታ ይሻለኛል አልናገርም አለ አባ ዘካርያስ። አባ ሙሴ ጸሊም ቀና ቢል 7 ሰማያት ተከፍቶ አእላፍ መላእክት እየዘመሩ ሲወርዱ አየ። ተፈሳ ኦ ወልድየ ዘካርያስ እስመ ተረወ ለከ አንቀጸ መንግሥተ ሰማያት አለው። አያችሁ ልጄ ዘካርያስ ደስ ይበልህ አለው። አባቴ ሲል ቆይቶ ማለት ነው ልጄ አለው። አሁን በእድሜው የመንግሥተ ሰማያት በሮች ተከፈቱልህ አለው። ነፍሱ ከስጋው ተለየች አባ ዘካርያስ። በመጨረሻው 7 ቅዱሳን መነኮሳት እንደነ አባ ባይሞይ ያሉ እንደነ አባ ብሶይ ያሉ ታላላቆቹ አባቶች አንድነት ተሰበሰቡ ከአባ ሙሴ ጸሊም ጋር እና አባ መቃርስ ሊያርፍ ስለሆነ ከረፍቱ በፊት እስኪን ጠይቀው ብሎ ሄዱ። መንገድ ላይ ጥቅል አውሎ ነፋስ መጥቶ ጨለማ ሆነባቸው። የአባ መቃርስ አምላክ ብለው ሲጸልዩ የብርሃን መንገድና የብርሃን ምሰሶ ተተከለላቸው። በዚያ ሄደው ከአባ መቃርስ በር ደረሱና ገብተው ሲመከሩ ቆይተው ሊሄዱ ሲሉ ልጆች ቆይ አንድ ነገር ልንገራችሁ አላቸው። ምንድነው አባታችን? ከእናንተ ከሰባታችሁ አንዱ የሰማዕትነት አክሊል አለው አለ። ተያዩ እርስ በርሳቸው። አባ ሙሴ ጸሊም አባቴ አለው አቤት፣
እኔ ሆንን አለው። ልጄ ሙሴ ከሌሎቹ ተለይተህ ለምን እንደዚህ አልክ አለው። አይ በወንጌል ስታስተምር እናንተ ዘቀተለ በመጥባይት ይትቀተል በመጥባይት በሰይፍ የገደለ በሰይፍ ሊሞት ዘንድ ግድ ነው ብለሃልና መጽሐፍም ይላልና እኔ እኮ ብዙ ሰው በሰይፍ ገድያለሁኝ ለእኔ ይገባኛል አለው። ሌሎችን አሰናብቶ እሱን አስቀረውና ልጄ ሙሴ እውነት ነው ሰማዕትነት አንተን ይጠብቃል፣ ግን በግድ አይደለም በፈቃድ ነው፣ ጽና ይዞህ ብሎታል። ያቺ ቀን ስትደርስ ተቀምጦ ካለበት ቦታ ሰኔ 4 ቀን በ405 ዓመተ ምህረት አካባቢ አንዳንዶቹ ዘመኑ ላይ ያደረጉታል። በባቱ ቁጭ ብሎ እያለ መነኮሳትን በሙሉ ሰበሰባቸው። ልጆቼ ዛሬ በዚህ ሰዓት በርበር የሚባሉ ከሊቢያ የሚነሱ አረማውያን መጥተዋል። ገና እኮ ናቸው፣ ከሩቅ በማዕረገ ሁሰት ነው የሚመለከታቸው፣ ከሩቅ ናቸው። ስለዚህ መሸሽ የምትፈልጉ ካላችሁ አሁኑን ሽሹ፣ ንዋያተ ቅዱሳት ይዛችሁ ሽሹ አላቸው። አባታችን አንተ አትሸሽም አሉት። አይ እኔም ማችን ቀን ስጠብቃት ኑር ያለው አልሸሽም አላቸው። ሸሹ። ከሱ ጋር ግን በአንዳንድ መጽሐፍ 7 ያደርጋቸዋል፣ በገድሉ ላይ 6 ይለዋል። እነዚያ መነኮሳት ቅድም የነገርኳቸው 4ቱን ጨምሮ አባታችን እኛም እንዳንተ ያለ ነገር ያደረግንና ካንተ አንለይ ማለት ጠበቁ። በርበር መጡ፣ ወጣ፣ ስለ ክርስቶስ መሰከረ። አንገቱን መጀመሪያ እሱን ሰየፉት። ቀጥሎ 6ቱን ሰየፏቸው። መጨረሻ ላይ የቀረው ግን ደነገጠ። ለምን ሲታረድ ማየት ከባድ ነው። ሄዶ በምንጣፍ ውስጥ ተደበቀ። ለካ የእግዚአብሔር መልአክ ዝግጁነታቸውን ሲያውቅ ለሁሉም አክሊል ይዞላቸው መጥቷል። ቀናቢል ሁሉ መልአክ ሰጥተው አንዱ መልአክ ይዞ እየጠበቀው ነው። በዚያ ተደፋፍሮ እሱም አንገቱን ተቆርጦ ሰማዕትነትን ተቀብለዋል። እግዚአብሔር መድኃኔዓለም የአባ ሙሴ ጸልይ በረከት ያሳድርብን። የትምህርታችን ርዕስ ምንድን ነው? አመንዝሮች ቀድሟችሁ ወደ መንግሥተ ሰማያት ይገባል፣ ወይም ደግሞ ወደ መንግሥተ ሰማያት ለመግባት ይቀድሟችኋል። ዘማውያን ይቀድሙክሙ በዊአ ውስተ መንግሥተ እግዚአብሔር ነው። ይህንን ለምን ማለት ጥቅሱን ለምን ፈለግከው ከተባለ ተግሳጽ ነው። አባ ሙሴ ጸልይ ምንድን ነበር? ንገሩኝ። ሽፍትነት በአመንዝራነት ነበር አይደለም? አስቡት። ፈሪሳውያንን ነው ጌታችን በማቴዎስ ወንጌል ምዕራፍ 21 ላይ እንደዚህ ያላቸው። አስቀድሞ አንድ ምሳሌ ነግሯቸዋል። ምሳሌው ምን ይላል? እንዴት ዋላችሁ? አንድ አባት 2 ልጆች ነበሩት። ትልቁን ልጁን ጠራውና ሂድ ዛሬ ወደ እርሻ አለው። መጀመሪያ ትንሹን ጠራው ነው እንጂ ትንሹን ጠራውና ሂድ ወደ እርሻ አለው። እሺ ነው እምቢ አለ። ነገር ግን በኋላ አባቴ ያዝንብኛል ብሎ ተጸጽቶ ሂዶ ሲሰራው አለ። ትልቁን ጠራውና ሂድ አለው። እሺ አባቴ አለው። ነገር ግን አልሄድም። ከሁለቱ የአባቱን ፈቃድ ያደረገው ማን ነው ቢሉ ትንሽየው ነው። ለምን? ተጸጽቶ። ይኸውም ምሳሌ ነው። ትልቅ ወንድም የተባሉ ፈሪሳውያን ናቸው። ትንሽ ወንድም የተባሉ አንድም አሕዛብ አንድም ቀራጮች፣ ዘማውያን፣ አመንዝሮች ናቸው። ያኛው እሺ ብሎ እንዳልሰራ እነዚህኞቹ የሚያመልኩ መስለው አዋቂ ነን ብለው ኦሪቱን ሕጉን ስርዓቱን እናስተምራለን ብለው ከተውኑ ሕጓን ስርዓቷን ግን አይጠብቋትም። በከንፈራቸው እንጂ በተግባር የሉ። ዘማ፣ አመንዝራ፣ ቀራጭ፣ ሽፍታ የሚባሉት ግን ብዙዎቹ ፈያታዊ ዘይማን፣ ቅድስት ማርያም ተፍረት፣ ሌሎቹም ከነበሩበት የአመንዝራነት ህይወት ተመልሰው መጀመሪያ እግዚአብሔር ሕግ ስራ አጠብቁ ሲላቸው እሺ አሉ? ንገሩኝ። እሺ አላሉም። ለምን? ማመንዘር የእምቢታ መገለጫ ነው። መስረቅ የእምቢታ መገለጫ ነው። ኋላ ግን ጸጽቷቸው ንስሐ ገቡ። አንድ የንስሐን ኃይል ለመንገር ነው። ሁለተኛ ነገር ዛሬ ያለን የቤተክርስቲያን አገልጋዮች ክርስቶስ መድኃኔዓለምን የሰቀሉትን ፈሪሳውያን እንደምንመስል እርግጥ ነው እና እንድንጸጸት ነው። በተለይ በክህነት ያላችሁ ወገኖቻችን፣ በመምህርነትም ያላችሁ የማይኖሩት ክርስትና ዕዳ ነው። በተለይ ለካህናት ለዲያቆናት፣ ለመራት ከባድ እንሞክረው። ጠብታ በጠብታ እንሞክረው። እኔ እውነቴን ነው። ሁላችንም እንሞክረው። በተለይ ግን ክህነት ያለን ሰዎች፣ መድረክ ላይ የምንወጣ ሰዎች እንሞክረው። ለምሳሌ እዚህ በፊት ድሮ ለእናንተ ስናደርግ እንደነበረው እስኪችን ሳምንት የአርምሞ ሳምንት ላደርጋት። አርምሞ ማለት ቀጥሎ ጨርሶ ዝግት ማድረግ አይቻልም። እሱ ብቃት ይጠይቃል። ምንድን ነው? እስኪ ክፉ አልናገር። አንዷን ሳምንት ደግሞ እስኪ በዚህ ሳምንት የዘረኝነት ነገር አለስማ። ቤታችን የበጠበጠው እሱ አይደል?
ታውቁታላችሁ። መቼም ብዙ ሀተታ ውስጥ አንገባም። ታውቁታላችሁ። ብዙ ነው የምንሰማ። ደግሞ እስከሚወጣ ድረስ አትጠብቁ ባካችሁ። አፍኑት እስቲ። ሌላ አልበቃ ብሎ ሰሜን ደቡብ ጎንደር መባባሉ እንኳ የቆሸሸ ነገር እኮ ነው። ጎንደር ስንት ነው ንገሩኝ? ሰሜን ደቡብ እኮ የአቅጣጫ ስም ነው። ጎንደር አንድ ነው። ኢትዮጵያም አንድ ናት። የሰው ልጅ አንድ ነው። ያደለው በሰውነቱ ደግሞ ከጎንደር ብሶ ደግሞ ግራና ቀኝ እናድርገው። አንዱ ተከሶ ክንታለኝ የሚል ሰው ነው ሲቀርብ በምድራዊ ዳኛ ፊት እኮ ነው። የሚገርማችሁ ነገር በአጋጣሚ ነበርኩኝ። እኔን እኮ የሚጠሉኝ ደቡብ ጎንደር ስለመጣው ነው አይልም። እኔ ዛውኝ ማለት ጆሮዬ ነው ብዬ አልኩኝ። እንደዛ የሚለን እኮ እኛን ጨምሮ ነው። ኧረ ተው፣ ጎንደር አንድ ነው። ደጋግመን ተናግረናል። ሐቁ ነው። ጎንደር አንድ ነው። ሰሜን ደቡብ ብትሉ ያቅጣጫ ስም ነው። ድሮ አልነበረም። ዛሬ ነው ሰሜን ደቡብ መባል ይችላል። ድሮ ነበረ? በታሪክ አለ ሰሜን ደቡብ የሚባል የለም እኮ። በጌ ምድር ነው አለቀ በቃ። በጌ ምድር ምን ማለት ነው? በጀ ምድር ትለዋለህ። የሚበጅ ምድር አንድም በጌ ምድር የበጎቹ የዋሃን ማለት ነው። አንዳንድ ቀን ደግሞ ሲያናድዱና ገለበጥ እናደርጋለን። ልክ ጋይንት የሚለውን የሚገርማችሁ ነገር ከ50 አጋንንት አንድ ጋይንት ነው ተረቱ። ደህና ዋላችሁ። ምክንያቱም ቤተልሔም ላይ የነበሩ አንድ ደግ ጻድቅ ሰው የግራኛ አህመድ መተተኞች 50 አጋንንት ላኩባቸው፣ ድል አድርጎ መለሷቸው፣ ቤተልሔምን እንዲያጠፉ ማለት ነው። እና ተገርመው ነው ከ50 አጋንንት አንድ ጋይንት ይበልጣል ብሎ የወንድነት የመንፈሳዊነት መገለጫ ነው። ታዲያ አንዱ ሲያናድዱት ገለበጠውና ከአንድ ጋይንት 50 አጋንንት ብሎ ገለበጠው፣ ስድብ አደረገው። ምስጋና የነበረው ተገልብጦ ስድብ ሆነ እንጂ ተረቱ ምንድን ነው? ከ50 አጋንንት አንድ ጋይንት ይበልጣል። መንፈሳዊ ኃይሉን መናገር ነው። እሱን ማስተዋል ይገባል። እና ከዘረኝነት ራስን ካላጸዳ እንዴት ብሎ አንድ ሰው ክርስቶስን አመልካለሁ ሊል ይችላል? እኔ እውነቴን ነው። ቤተ ክርስቲያናችን አሁን ምንና ተመልከቱ። የሚገርማችሁ ነገር ወገሬው ከወገሬው ብቻ ነው የሚያወራ። ጓደኝነት ፈጥሮ በለሳ ከበለሳው ጋር ነው የሚያወራ። ፈርጣው ከፈርጣ ጋር ነው የሚያወራ። ልቡ ፍርጥ ይበልና እውነቴን ነው እኮ በአጋጣሚ ስለገጠመ ነው እንጂ ወደዚያ ማድላት አይደለም። የሊቃውንት ሀገር ነው። ስለ ሀገሩ እንዳታዩ ደግሞ ይሄን አለንን የሚሉ እውነቴን ነው። ሊኖር አይደለም እንደው ተባር ነው። በዚህ በፍራንስ የመጣው ቡድን አለው፣ የደንቢያ የመጣው ቡድን አለው። ምንድን ነው በሽታችን? እኔ የሚገርማችሁ ነገር እዚህ አቋቋም የሚማር የነበረ በአታ ለምስክርነት የገባ 2 ዓመት እዚህ በአድራሽነት እያለ አብዬ ጊዜ ደህና አደርክ ብሎኝ አያውቅም። አውቃቸዋለሁ፣ ያው ሁሉንም ጠዋት ማታ ሲቀጽሉ ስለምንገናኝ። በአታ ከገባ በኋላ አንድ ቀን ይመጣና አንቱ ይለኛል። ያው እንደዛ ነው የሚባል እኛ ቤት። አቤት ደህና ዋሉ፣ እግዚአብሔር ይመስገን። ይገርሞታል እስካሁን ሳናውቅ። እኔ ደግሞ ምን ምስጢር ሊነግረኝ ነው ብዬ ለካ ዘመድ ነን እና እስካሁን ሳንነጋገር አሁንማ እንግዲህ እናውራ። አሁን ሳልሰድብ ውጣልኝ ከዚህ ቤት። አንድ ማህሌት አንድ መቅደስ ላይ ቁመን 2 ዓመት የእግዚአብሔር ሰላምታ ሰጠኝ የማታውቀው አሁን ዘር ቆጥረህ ትዝ አልኩ። ውጣልኝ ከዚህ። አንተ ሰው አይደለም፣ አንተ ጭራቅ ነህ። ሂድ። ድጋሚ መጥቶ አያውቅም። ደግሞ ሊመጣ ነው። እውነቴን ነው። ታመናል። በነገራችሁ ላይ ሞተናል። ለዚያ ነው እኛ ክርስቲያንን እንትን አውቃለሁ፣ እንትን ተምሬያለሁ፣ እንትን ይዣለሁ፣ እንትን እመራለሁ፣ የዚህ ደብር አስተዳዳሪ ነኝ፣ እንዲህ አይነት ማድረግ አለኝ፣ ማይተም አለኝ። እሱ ሁሉ አያድንህም። ልንገራችሁ፣ ዛሬም ቢሆን ማናችንን በዚህ በመንደር ያሉት እኛ እኮ እያየን ነው። ሴተኛ ዳር የሚባሉት ላይ ስራ እንሰራ የለ። አቤት ንስሐቸው ይገርማቸዋል እኮ። ያችን ንስሐ የገባች አመንዝራ ከኔ ሺህ እጥፍ እንደምትሻል ከተረዳሁኝ ዘንድ ተመስገን እለዋለሁ። አያችሁ፣ እሷ ንስሐ ገብታ ትቀድመኝ። ለዚያ ነው ዘማውያን አመንዝራዎች ይቀድሟቸዋል። ይህንን ለምንሰማ ማንም እንዲያውቃለሁ እንደዛ አውቃለሁ እኔ እንደዚህ ያደርጋል። የራስን ስራ አትዘምር። አንተ ምንድነህ? ኃጢአተኛ። አንቺ ምንድነሽ? ኃጢአተኛ። እኔ ምንድነኝ? ኃጢአተኞች ነን። ማንም ሰው ራሱን ማለት ያለበት ምንድን ነው? ኃጢአተኛ ነኝ። ምንድነው የሚያስፈልገን ታዲያ? ንስሐ እና መንፈሳዊ ልምምድ። ለዚያ ነው ፈሪሳውያን ጠፍተዋል። አመንዝራ እያሉ የሚንቋቸው ሽፍታ፣ ሌባ፣ ቀራጭ የሚሏቸው ቀድመዋቸው ቀራጮቹ እነ ማቴዎስ እነ ዘኬዎስ
ቀድመዋቸው መንግሥተ ሰማያት ገብተዋል። አመንዝራ የሚሏቸው እነ ማርያምን ተፍረት ቀድመዋቸው መንግሥተ እግዚአብሔርን ወርሰዋል። ቅዱስ ሙሴ ጸሊም ይኸው እንደዚያ ሲባል ኑሮ ከቅዱሳን ሁሉ የሚበልጥ ማዕረግ ያለው ቅዱስ መነኩሴ እስከመሆን ደርሷልና እግዚአብሔር መድኃኔዓለም የቅዱስ ሙሴ ጸሊምን በረከት ያሳድርብን። ለንስሐ ሞት ሁላችንም ያብቃን። ስማቸውን ንጥራ። ዛሬ አባ ኤስድሮስ አሉ። 7 ቅዱሳን መነኮሳት 24 አይደል? ዛሬ በ17 ነው ተገናኝተን ነበር። በ18 አባ ድሚያኖስ ቅዱስ ኤስድሮስ፣ በ19 ሐዲስ ጊዮርጊስ፣ 5 ሐራ አባ ብሶይ አኖ ጻድቃነ ቋዓት፣ በ20 የእመቤታችን ሕንጸተ ቤታ እንደዚሁም ቅዱስ ኤልሳ ነቢይ ሐዋርያት ቅዱሳን አሉ የዚያን ቀን። በ21 የእመቤታችን ቅዳሴ ቤቷ ቃል ኪዳኗ፣ ቅዱስ ጢሞቴዎስ ሰማዕቱ፣ ሐዋርያው ቅዱስ ቶማስ አባቶቻችን ጌቶቻችን ቅዱሳን ሐዋርያትንም የዚያን ቀን አክብረናል። እና አባ ከላዲያኖስም ነበሩ። በ22 የዋህ ጳውሊ እንግዲህ ዓርብ እግዚአብሔር ከፈቀደ እንተርካለን። ቅዱስ ጳውሊ የዋህ፣ ቆዝሞስ ድሚያኖስ እና የእነሱ 3 ወንድሞቻቸውና እናታቸው ቅድስት ቴዎዲያዳ ዓመታዊ ቅዳሴ ቤት በዓላቸው ነው። በ23 ተገናኝተን ነበረ፣ እዚያ ተርከናል። ጠቢቡ ጻድቁ ንጉሱ ሰሎሞን ማለት ነው፣ የዳዊት ልጅ አባ ኖብ፣ አባ ተጠምቀ መድኅን፣ ሌሎችም ቅዱሳን ነበሩ። ዛሬ በ24 ያለውን ተነጋግረናል። ነገ በ25 ጸአተ ጸደይ ይባላል። በልማድ በአተ ክረምት ይባላል። በአተ ክረምት ከምሴት ጀምሮ ነው የሚመጣ 26 ማለት ነው። ለሁሉም ነገ ጸአተ ጸደይ አለ። ለሊቃውንት ግን ያው ቀለም የሚገቡበት ስለሆነ በአተ ክረምት ይባላል። ሐዋርያው ቅዱስ ይሁዳ አለ፣ ከ72ቱ አርድእት የተቆጠረው። ብርሃናት ዓለም ጴጥሮስ፣ ጳውሎስ አሉ። 12ቱ ሐዋርያት በሙሉ የሚታሰቡበት በዓል ነው። ነገ ሁልጊዜ እንደምነግራችሁ በየ3 ወሩ ዘመን ሲለወጥ ሐዋርያትን እናከብራለን። እና ጲላጦስን ታውቃላችሁ? ጌታችን ሲሰቀል እጁን የታጠበው ነገ ሰማዕትነቱ ይከበራል ከሚስቱ ከቅድስት አብሮቅላ ጋር። ሰማዕቱ ጲላጦስ እና ቅድስት አብሮቅላ እናስባ። በ26 ነቢዩ ቅዱስ ኢያሱ፣ ሊቀ መላእክት ቅዱስ ገብርኤል። በነገራችሁ ላይ ማሕሌት ይቆማል አለ። ቅዳሴ ቤቱ ነው። ቅዱስ ገብርኤል መሳለም የሚገባል። ታቦት የለውም። ዑደት የሌለው በዓል እወዳለሁ እኔ በጣም እውነቴን ነው። ታቦት አወጥተን በሀገራችን ላይ መቅሰፍ ስናመጣ የምንውል ሰዎች ስለሆነ ታቦት የማያወጣበት በዓል እወዳለሁ እኔ። ምክንያቱም ደጋግሜ እነግራችኋለሁ፣ ታቦት ማውጣት ስርዓት አይደለም፣ ልማድ። ደህና ዋላችሁ። ችግር በሌለበት ስፍራ ታቦት አያወጣም ብዬ ደጋግሜ ተናግሬ፣ መሸቀያ ነው፣ ገንዘብ ፍለጋ ነው። ለምን የሚባል ታቦት ለማውጣት ምንም አይነት ምክንያት የለንም። ምክንያቱም እንዲሁም እዚህ በፊት ነግራችኋለሁ አይደል? አንዱን ሰው ዑደት ሲደረግ መስቀል ተይዞ ነው የሚወጣ። በጥንቱ መስቀል ጽና ወንጌል ተይዞ ነው ዑደት የሚደረገው። እና ኋላ ከዚያ እያይዞ አንድ ጥያቄ አንዱን ጠየቅኩት። ከታቦትና መስቀል ማን ይበልጣል አልኩት። ኧረ ታቦት ይበልጣል እንጂ አለኝ። አዎ ያልተማረ ስለሆነ እንደዛ ቢለኝ አልፈረድኩበትም። እናንተስ ማን ይበልጣል? መበላለጥ መተናነስ የለም። ክብራቸው እኩል ነው፣ አንድ ነው። ሁለቱም የእግዚአብሔር ማደሪያ ናቸው። ሁለቱም ተቀደሰ ነው። ይሄ ከዚህ ይበልጣል ይባላል? በእንደዚያ ነገር የለም። እና ሰው ግን የሚያስበው ደግሞ ታቦቱ ስለማይታይ መስቀል ስለሚታይ አይመስልህ። ታቦቱ የማይታይበት የራሱ ምስጢር አለ። መስቀል የሚታይበት የራሱ ምክንያት አለ። ስላየኸው አይቅለልብህ። አንገት ላይ ስለንጠለጠለ ቀላል አድርጋ አትየው። መስቀልና ታቦት ክብራቸው እኩል ነው፣ ማወቅ አለብህ። እና አንዱን ምን ብዬ ጠየቅኩት፣ ታቦት ለምንድን ነው የሚወጣ አለ። ህዝቡ እንዲባርክ አለኝ። ሞኞ መንበሩ ነው ርቆት አቅቶት እንጂ ታቦት ሲወጣ ኦሪት ምን ይላል? ህዝቡና ታቦቱ ምን ያህል ራራቅ ነው የሚል በሉ ተናገሩ። አይ 40 ባካውን በቀደም ሲጨንቅ የመጣች ናት። ሐቁን ኦሪት ያለውን 2000 ክንድ which means 1 ኪሎ ሜትር ማለት መራቅ አለበት ታቦት ከመንበሩ ከተነሳ። ታዲያ እዚህ ስታጋፋ ስትዘልበት አዋራ ስታቦልበት ትውላለህ። ባይሆን የዋሃን እናቶቻችን አባቶቻችን ከአንጀታቸው ያከብሩታል፣ መሬት ወድቆ ይሰግዱለታል፣ ያመሰግናሉ። ግን ያም ሆኖ መልካም ባህል አይደለም። በዚህ ምክንያት የሚናደድ ብዙ ይኖራል። ደህናው ሰው ሁሉ የራስ ጉዳይ ነው። ታቦት እንድናወጣ የሚያዝ የሃይማኖት ስርዓት የለንም። ታቦት የሚወጣ በመከራ ቀን ነው። ይልቅ እንዲያው በክብረ በዓል ሳይሆን ምን አለ 40 ክንድ ሰውን አርቀን በዚህ ወቅት ታቦቱን ብናወጣው እኔ እወዳለሁ። ለምን? ለምህላ። እስቲ ለሳንቲም መልቀም ሳይሆን ለምህላ ብለህ ታቦት አውጣ። እስቲ ህዝቡን ምህላ አስደርሰው። በቁማችን እያለቅን አይደለም?
እዚህ በላይ ምንድን ነው? እንደ ነገርን አንስቶት ነው። ለሁሉም ቅዱስ ገብርኤል ዓመታዊ በዓሉ ነው። አባታችን ሰበነ ድንግል በ22 ያልኳችሁ የባለፈው ሳምንት በ22 አይደለም በ26 ነው በዓላቸው። እዚህ ወሎ አማራ ሳይንት ከተነሱ ቅዱሳን አንዱ አቡነ ሰበነ ድንግል በ26 ነው ረፍታቸው። በ27 ቅዱስ ያዕቆብ ዘስሩግ፣ ቅዱስ ቶማስ ዘሰንደላት፣ ቅዱስ አልዓዛር ነዳይ በወንጌል የተጠቀሱ በሉቃስ ወንጌል፣ ሌሎችም ቅዱሳን አባቶቻችን የዚያን ቀን ዓመታዊ በዓል አላቸው። በ28 ቅዱስ ቴዎዶሲዎስ፣ ቅዱስ ያዕቆብ ዘእልበረዲ፣ አቡነ ክፍለ ሥላሴና ታላቁ አባ ሰረባሞን ቅዳሴ ቤቱ ነው በ28። በ29 ጻድቁ ንጉሥ ቴዎድሮስ የኢትዮጵያው፣ ጻድቁ ንጉሥ የቶርማቁ የሮም ንጉሥ የነበረው ማርቆስ፣ 7ቱ መስተጋድላን ከደብረ ቆና እና አባ ሆር እና ኢትዮጵያዊ ቅዱስ የጦር ሰራዊት አለቃ የነበረው ቅዱስ አምደ ሚካኤል ዓመታዊ በዓላቸው ነው። በ30 ዮሐንስ መጥምቁ ልደቱ ነው፣ ክብረ በዓል ያከብራሉ። አባ ጌራን፣ ደናግል ቅዱሳት ማርያም ማረታ አሉ። በአንድ አባ ገብረ መድን ኢትዮጵያዊ ጻድቅ ናቸው። አባ በዮክ፣ አባ ብንያሚን፣ ሐዋርያው ቅዱስ ቶማስ፣ ቅዱስ አግናጤዎስ፣ ተወዳጅ እናታችን ገዳማዊትና ሰማዕት ቅድስት ቅፍሮንያ ናት። የዛሬ ሳምንት ነው። በአንድ አይደለም። እግዚአብሔር መድኃኔዓለም ተረፈ ዘመኑን ተረፈ ጦሙን ይባርክልን። የሰማነውን በዝነ ልቦናችን ይሳልን ያሳድርልን። የንጹሐንን በረከት ያሳድርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተሐፍረነ ለሰቦተ ስሙ ያንቃነ ወበአምልኮቱ ያጽንዓነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እስመ ለዓለም ምሕረቱ ናብሎቱ ስብሐት ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቱ ይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል። ሰላም ለኪ ዘንሰግድ ንብለኪ ማርያም ምንን አስተበቋኪ ማርገናዊት ማይጸነብኪ በእንታና ምኪ ያቄ ማቦኪ ማህበረን የውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤኑ ሲል እግዚአብሔር ተሐሰይ መንፈሳዊ ማምላክ መድኃኔ እስመ ሬማ ማላ አመቱ ናሆም ይዜስ ያስተበጽሁን ይኩሉ ትውልድ እስመ ገብረ ሊት ኃይል አብያቱ ቅዱስ ስሙ ሳይሉን ለትውልደ ትውልድ ለለ ይፈርህዎ ገብረ ኃይል በመዝራይቱ ወሰረው ምልል ያበዩ ሊና ልቦሙ ነሰቶም ላየናን መናበርት ይሆሙ አይቤው ለተናዝገሙ በረከቱ ለርባኑ ፈኖ ሞራቆሙ ለቦላኑ ተወክፎ ለእስራኤል ቆሊሁ ወተዘከረ ሳይሉ ዘይቢሉ ለአበዊና አብርሃም ወለዘሩ እስከ ለዓለም ባረከት ቅድስና ጽን መዝት ነፍተነ ማይሰሪ ለተቃል አሙለ መዝሙ ለተመራን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእሪኪ በካመ ባረኪ ወለ ኤፍሬም ፍቁርኪ በበረከተ ወልኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም እንደ
ከፊት ወደቅም ከፊት ወደቅም ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ ሰላም አሁን ተባርክ ዘንድ ማይመራችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን ትጠብቅ ዘንድ አደራችንን ሃይማኖታችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን አባታችን ሆይ በሰማያት ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት ምግባችንን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ የማኅፀንሽም ፍሬ ቡሩክ ነው ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ በዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ዛሬም ዘወትርም ለዘላለሙ አሜን። ቸሩ መድኃኔዓለም የተመሰገነ ይሁን የተመሰገነ ይሁን። ያው እንድታውቁት የምፈልገው አንድ ነገር እያስረዘምነ ነው እናሳጥራለን ወደፊት እንደ ፈቃዱ። ሰኔ መሆኑ ረድቶናል አይመሽም ቶሎ እንጂ እኮ አሁን ሰዓቷ ገፋ ብላለች። አንድ ሁለተኛ ሊቃውንት ስትመለከቱ ከመሃላችሁ ሁሉ የተቀመጡ አሉ እንደናንተ ልባል ይመስለው። አንድ እውነት ወቁ። እኔ እዚሁኝ ተግሳጽ ስናገር ቀላል እንዳይመስላችሁ። በዚያ ቦታ ሆኖ እኔ በእነሱ ቦታ ሆኖ እኔ የምናገረውን ነገር እኔ የሚናገሩ ላልችለው ይችላሉ። ከፍተኛ የልብ ጥረት ይጠይቃል እና ስለዚህ በእውነት እንጂ ቃል እግዚአብሔር ቸግሯቸው አዲስ እውቀት ፈልገው የመጡ እንዳይመስላችሁ። የእግዚአብሔር ቃል የእግዚአብሔር ቃል ነው። ለዚያ ነው እና መድኃኔዓለም መምህራን ሊቃውንትን በእድሜ በጤና በልቡና ይጠብቅልን፣ በሰላም አስጀምሮ በሰላም ያስፈጽመን። ቸሩ አምላካችን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጻይል አሜን። አሜን። እንግዲህ ሰሞኑን ጮጌ ሄዳችሁ የነበራችሁ ትኖራላችሁ። የጮጌ ማርያም የገዳሙ ታሪክ 100 ብር ነው መሰል ያሉ እና አቅሙ ከሌላችሁ እስከ 50 ብር ይቻላል ብለዋል መሰለ። ይችን ዛሬ ጀምሮ ያው በየጉባኤው ቀን እየመጣችሁ መውሰድ ትችላላችሁ። የጮጌ ማርያም የአባታችን የአቡነ መመነ ድንግል ገዳም ታሪክ ነው። አባቶች ናቸው የላኩት ብለውኛል። የመሸባችሁ መሄድ ትችላላችሁ። ቀሪዎቹ ግን መዝሙር እንዘምራለን። ዘካነሳይነ ወሕይወተ ረከብነ ዘካነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር
ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ጸጋን ተቀበልን ሕይወትንም አገኘንም። ጸጋን ተቀበልን ሕይወትንም አገኘንም። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን እናመሰግንሃለን እግዚአብሔር። አቤቱ አንተን እናመሰግንሃለን